በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ለዘላለም የባሕሪ ገንዘብ የሆነ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል መብርሃን ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ንጹሐን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም ከንጹሐን በረከት ከእመቤታችን ጣዕመ ፍቅሯን ያሳድርብን። የቅዱስ ዮሐንስ ራእይ ምዕራፍ 12 ቁጥር 1 ታላቅ ምልክትም በሰማይ ታየ። ፀሐይን የተጎናጸፈች ጨረቃንም ከእግሯ በታች የተጫማች በራሷ ላይም 12 ከዋክብት ያሉበት አክሊል የተቀዳጀች አንዲት ሴት ነበረች። ሴቲቱም ጸንሳ ነበር፣ ለመውለድም ተይዛ ትጮህ ነበር። ሌላም ምልክት በሰማይ ታየ። እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶችም ነበሩት። በራሶቹም ላይ 7 ዘውዶች ነበሩት። በጅራቱም የሰማይ ከዋክብትን ሲሶ እየሳበ ወደ ምድር አወረዳቸው። ዘንዶም በወለደች ጊዜ ልጇን ሊበላ በዚያች ሴት ፊት አንጻር ቆመ። አሕዛብንም ሁሉ በብረት ዘንግ የሚገዛቸውን ወንድ ልጅ ወለደች። ልጇም ወደ እግዚአብሔር ወደ ዙፋኑ ተወሰደም። ሴቲቱም በዘመን ሁሉ 1260 ቀን በዚያ ትጠበቅ ዘንድ እግዚአብሔር ወዳዘጋጀላት ቦታ ወደ በረሃ ሸሸች። ስለ ቅዱስ ቃሉ ቸሩ መድኃኔዓለም ቅዱስ ስሙ በድጋሚ የተመሰገነ ይሁን። እንደ እግዚአብሔር ቸርነት ሰቆቃወ ድንግል ምዕራፍ ክፍል 5ን ዛሬ እንቀጥላለን። ለዚያ ማንሻ እንዲሆነን ዛሬ ብዙ በዓላት አሉን። በዓለ ጻድቃን በዓለ ሰማዕታት ነው። ትናንት በስንክሳር የተጻፉትን 3 ቅዱሳን ጨምሮ በስንክሳር ታሪካቸው ያልተዘከረ ኢትዮጵያውያን ቅዱሳን በተለይ የምስራቁ ኢትዮጵያ ኮከብ ሐዋርያ ጻድቅ ሰማዕት ገዳማዊ ድንግል ቅዱስ ሰው አባታችን ሳሙኤል ዘደብረ አሰቦት። እንግዲህ አሰቦና አሰቦት የተለያዩ ስፍራዎች ናቸው። አሰቦ ከሆነ የደብረ ሊባኖስ ነው። አሰቦት ከሆነ ደብረ ወገግ ነው። በምስራቁ ኢትዮጵያ ክፍል ያለው ደገኛው ገዳም ማለት ነው። ይሄ ቅዱስ አለ እነ አቡነ ዕንቆ ብርሃን እና አቡነ ታዲዮስ ዘባትረዋ ሌሎችንም ቅዱሳን ዛሬ ቤተክርስቲያን አክብራለች። እግዚአብሔር አምላካችን የቅዱሳኑን በረከት ያሳድርብን። የእመቤታችን ስደቷን ለማውሳት ከእመቤታችን ስደት የተሳተፉትን እያዘከርን ነው እና የምንጀምረው ዛሬ ቅድስት እናታችን ሰሎሜን እናስባታለን። በዓል ሳይሆን እናስባት። እናታችን ቅድስት ሰሎሜ ታሪኳን በብዙ ጊዜ አለፍ ቀደም እያልን አንስተናል። ቅድስት ሰሎሜ ማለት ሰላማዊት ማለት ነው። ሰላም የሚለው ቃል በሌላ ቋንቋ ነው። ሰላም፣ ሻሎም፣ ሳሎሜ፣ ሳሌም እነዚህ ቃላት በአጠራር ልዩነት ካልሆነ በቀር ትርጉማቸው መነሻቸው መድረሻቸውም ተመሳሳይ የሆነ ነው። ለሁሉም እናታችን ቅድስት ሰሎሜ በትውፊት የአረጋዊ ቅዱስ ዮሴፍ ልጅ ናት። የእመቤታችን የድንግል ማርያም በሁለት ወገን ዘመዷ ናት። በቅዱስ ዮሐንስ ወንጌል ምዕራፍ 19 ላይ ወይቀውም ኀበ መስቀሉ እሙ ወእህታ ለእሙ ያለውን ሊቃውንተ ቤተክርስቲያን እሙ እመቤታችን እህታ ለእሙ ቅድስት ሰሎሜ ብለው ተርጉመዋል። እህቷ የተባለችበት ምክንያት ያክስቷ ልጅ ስለሆነች እናቷ ማርያም ነው የምትባል የቅድስት ሰሎሜ። ይቺ ቅድስት ሰው ሞያዋ አዋላጅ ናት። በሞያ ደረጃ አዋላጅ ናት። እመቤታችን ድንግል ማርያም ታውቃታለች። ከልጅነቷ ጀምሮ ይተዋወቃሉ፣ ይዛመዳሉ። መልካም ግንኙነት ነበራቸው። እመቤታችን የወለደች ቀን ግን
ስጋዊ ምድራዊ መስሏት ጽንሷ እንደሌሎች ሰዎች አድርጋለሁ ብላ ማህፀኗን ነክታ ያው ምን እንደሆነች ታውቃላችሁ። እጇ ተቃጠለ። በዚህ ምክንያት ጌታን ከማቀፍ ማዕረግ ደረሰች። ለዘላለም ኑሯ ተለወጠና አንዳንድ ጊዜ ስተትሩ ባይሆንም እንኳን ልክ ሊቁ አባለወት በዘይት ኃጢአት በየ ተበዝ ጸጋ እግዚአብሔር ብሏል። ኃጢአት ከበዛች ዘንድ እግዚአብሔር ጸጋ ትበዛለች ማለት የኃጢአት ብዛት የእግዚአብሔርን ጸጋ ያበዛል ማለት አይደለም። ብዙ ኃጢአት ባለችበት ብዙ ንስሐ ባለበት ብዙ የእግዚአብሔር ጸጋ። ጸጋስ ምንድነው ቢሉ ጸጋስ ስርየተ ኃጢአት የቲ እንዳለው ሊቁ ጸጋስ የእግዚአብሔር ይቅርታ ነው፣ ምህረቱ ቸርነቱ ነው ጸጋው ማለት። እና ይህች ቅድስት እናት ተሳስታ በድፍረት የእመቤታችንን አካል ነካች፣ ተቃጠለች። እመቤታችን ይቅርታ ጠይቀሽ አምነሽ ታቀፊው አለቻት፣ ታቀፈችው። ስለዚያ ነው ትቤሎ አሜሃን ዘተሐቅፎ በሕፅና ስብሐት ለከ እግዚኦ በኩሉ ህሊና ዘመጻእከ ውስተ ምድር በዝንቱ ትሕትና ብላ አመሰገነችው። ይህንን ብላ ከምን አገኝታለች ቢሉ ነቢያት የተናገሩትን ትንቢት አስባ አንድም ታቅፋው በዝባነ ኪሩብ ሲሰለስ ሲቀደስ ቢታያት እንዲህ በትሕትና በባሪያ ክንድ ላይ የተገኘ ትሕትና ምን ይረቅ ምን ይደንቅ ብላለች። ይህም አልቀረ 2 ዓመት እመቤታችን በናዝሬት አገለገለች። ከዚያ በኋላ እመቤታችን ለስደት ስትወጣ ማንም ሳያስገድዳት ምንም እንኳ በወንጌል ላይ ስደት አብራ መውጣቷ አልተጠቀሰም። እንደምታውቁት የቅድስት ሰሎሜን ስደት የሚያምኑ ጥንታውያን አብያተ ክርስቲያናት ብቻ ናቸው። ኦሪየንታል አብያተ ክርስቲያናትና አንዳንድ የምስራቅ አብያተ ክርስቲያናት ናቸው። አንዳንድ በካቶሊክም አካባቢ እንደዚህ የሚተረክ እሰማለሁ። ለሁሉም ፕሮቴስታንቱ ዓለም ያው የምታውቁት ኑሮ ሁሉ አይቸሩ መድኃኒዓለም ተውት እስቲ። አይ ጎቶ እንጂ እዛ ጭቅጭቁ ሊከት ነው አያስፈልገንም። አሁን ስለመቤታችን የምንነጋገር አህያ መብላት የፈለገ ይብላ፣ ጅብ የፈለገ ይብላ፣ አይጥ የፈለገ ይብላ አይደለም። አህያ መብላት አለ ማለት አያስጨንቅም አይደል? ጥያቄ ይፈጥርባችሁ ማለት ደህና ዋላችሁ? እንበላለን አንበላም? አንበላም። ስለዚህ ሰዎች የፈለጉትን ይበሉ አይደል? በቃ እዛ ጭቅጭቅ ውስጥ አንገባም። እና ለሁሉም ወደ እናታችን እንመለስ። እናታችን ቅድስት ሰሎሜ እመቤታችን ለስደት ስትወጣ በደስታ ነው የተከተለቻት። ለምን? መከራዋን ለመሳተፍ። እመቤታችን እኮ ወደ ተድላ አይደለም የምትሄደው፣ የጌታንና የእመቤታችን መከራ ለመሳተፍ ፈቅዳ ወዳ ፈልጋ ያ ሁሉ ሀገር አስባችሁታል። እመቤታችን ያገኛት ሁሉ አግኝቷታል። ትልቁ እድሏ ከእግዝእትነ ማርያም ጋር እንድትኖር ጌታ አድሏታል። ከእርሱ ጋር እንድትኖር ለምን? ቦ ጊዜ ዓመት ሐቅፎ ጌታን የምትታቀፍበት ጊዜ ወ ጊዜ ዓመት ሐዝሎ የምታዝልበት ጊዜ ወ ጊዜ ዓመት ስእሞ የምትስምበት ጊዜም ነበረ። ገላውን የምታጥበው ጊዜ ነበረ። አስባችሁታል? በዓለም ላይ ያለውን ሀብት ሁሉ ሽጠን ለውጠን እኛም ተሽጠን ተለውጠን የጌታን አካል አንድ ጊዜ በጣታችን ለመንካት የፈጣሪን የእግዚአብሔርን አካል ይቻለናል? ይሄ በጣም መታደል ይጠይቃል። ደግሞ ዓላማ ትኩረት ይጠይቃል። በእውነቱ መመረጧ ነው። ግን ያን ሁሉ ችላለች። የእመቤታችን ስታለቅስ አብራ አልቅሳ፣ ስትሮጥ ሮጣ፣ ወዟ አብሮ ተፈሶ አስባችሁታል? እመቤታችንን አማጉኪም ሰይፍ ጓለኪ በሐቂፍ አድባራተ ኤልኪ ከመኦፍ አለ። ልጇን ይዛ ስትሸሽ አብራ ቅድስት ሰሎሜ ሸሽታለች። ጓለኪ በሐቂፍ ባለው ታቅፋ ቅድስት ሰሎሜ ሸሽታለች። አድባራተ ኤልኪ ከመኦፍ እንደ ወፍ መዞር ቅድስት ሰሎሜም አብራ ተሳትፋለች። ቀጥሎ እንዘ ከመዝናም ያንጸፈጽፍ እማይንትኪ አንብ ከዓይኖችሽ የወረደው እንባ እንደ ዝናም ያለውን ቅድስት ሰሎሜ እግዝእትነ ማርያም እያለቀሰች ዝም ብላ ታያለች ይመስላችኋል? አልቅሳለች። እሷም ወመላተኪ ሀፍ አቀበቱን ስትወጣ አብራት፣ ቁልቁለትን ስትወርድ ወርዳ አብራ ወዟ ተንጠፍጥፏል። እመቤታችን እንቅፋት ሲመታት ደሟ ሲፈስ ያንን ስትጠርግላት፣ እሾ ሲወጋት በስንጥር ስታወጣላት፣ ይህንን ሁሉ መከራ አብራት ሳትፋለች። በዚህ ሁሉ ግን በእመቤታችን ስደት ታሪክ ውስጥ ቅድስት ሰሎሜ እንዲህ አለች የሚል ታሪክ ለማግኘት ከባድ ነው።
ዝም ብላ ነው የምትከተላት። ልክ እመቤታችን እግዝእትነ ማርያም ተመልከቱ፣ በወንጌል ውስጥ በአራት ወንጌል ውስጥ እመቤታችን ተናገረች የተባለችባቸውን ክፍሎች ተመልከቱት። አንደኛው ቅዱስ ገብርኤል ሲያበስራት ነው አይደለም? ለጥያቄዎቹ መልስ መስጠት ስለነበረባት። ከዛ በኋላ እመቤታችን የተናገረችው የቅዱስ ዮሐንስ ወንጌል ምዕራፍ 2 ላይ ነው አይደለም? ቃና ዘገሊላ ላይ አንዲት ቃል ነው የተናገረችው። መጀመሪያ ለሱ፣ ኋላ ደግሞ ለአሳላፊዎቹ አንድ ቃል። ለእርሱ የተናገረችው ምንድነው? የምልጃ ጥያቄ ነው። ወይንኪ አልቦሙ፣ ወይን እኮ የላቸውም አለችው። ከዚያ ጌታ መልስ ሲሰጣት ደግሞ ዞር ብላ ለነሱ ኩሎ ዘይቤለክሙ ግበሩ። ግን አስቡት፣ ብዙ አልተናገረችም። ግን ብዙ ከተናገሩት እንኳን ከእንደኛ እንደ ቀባጣሪዎቹ አይደለም፣ መንፈስ ቅዱስ ካናገራቸው ከሐዋርያት እንኳን እመቤታችን ትበልጣለች። ብዙ ትንቢት ከተናገሩ ዝም ብላ ሁሉንም ትበልጥ ነበር። ለምን? እመቤታችን ነቃሃልዮ የሌለባት ዝምታዋ ሁሉ ትምህርት ነው። ለምን? የሐዋርያት ሁሉ ምስጢር እመቤታችን ነውና፣ ከሷ ከተወለደው ከቸሮ አምላክ የነሱት ነውና። እና ቅድስት ሰሎሜንም ስታዩት በቅዱስ ቴዎፍሎስ በጻፈው ቅዱስ ጢሞቴዎስም በጻፈው የኛ ቤተክርስቲያን ሊቃውንትም ኢትዮጵያ ውስጥ ያለው ቅዱስ ቴዎፍሎስና ቅዱስ ጢሞቴዎስ የጻፉት የግብፁን ስለሆነ የኛውን ደግሞ የኛ አባቶቻችን ስለሆነ የጻፉት እዛ የጻፉት ታሪክ ውስጥ ከስንት አንድ ካልሆነ ቅድስት ሰሎሜ ተናገረች ሲባል አንሰማ። ብቻ አብራት ትሮጣለች፣ ትነሳለች፣ ትወድቃለች፣ ታዝልላታለች። ለዚያ ነው አልቦ እንበለ ሰሎሜ ዘያስተባርየኪ ለኪ፣ ከቅድስት ሰሎሜ በቀር ማን ነው ያግዝሽ የነበረ ተብሎ እንደተነገረና እናታችን ቅድስት ሰሎሜ ክብሯ እስከምን ድረስ ነው ትሉ እንደሆነ ከስደት ከተመለሰች በኋላ ለ25 ዓመታት ያክል እመቤታችን በዘናዝሬት ሳትለያት ከጌታ ሀገሩና ያን ሁሉ ድንቅ ነገር እያየች አብራ ኖራለች። ጌታ ሲጠመቅ ሲያስተምር ከሚያገለግሉ ሴቶች አንዷ ናት። በቅዱስ ሉቃስ ወንጌል ምዕራፍ 8 ላይ ስትመለከቱት ጌታ ሲያዝም እዚያው ናት፣ ሲሰቀልም እዚያው አለች። ቅዱስ ዮሐንስ ወንጌላዊ እንደነገረን ጌታ ሲቀበረ መቃብሩ አለች፣ በትንሳኤው ጊዜ አለች። ኋላ ጌታ ሲያርግ እሷንና ተወዳጇን ሁለተኛዋን ጓደኛዋን ቅድስት ዮሐናን ሹመት ሰጣቸው። ሹመቱ ምንድነው? የእመቤታችን አገልጋይ። አገልጋይማ ሁሉ አገልጋይ አይደለ ቢሉ ባለሟል እንዲሆኑ ነናዋላችሁ። ለምሳሌ ቅዱስ ሚካኤልና ቅዱስ ገብርኤል አሉ አይደለም? ከመላእክት ማዕረጋቸው ከፍ ይላል። ሁሉ መላእክት እግዚአብሔርን መለመን አይችሉም? ይችላሉ አይደል? የበለጠ ግን ልመና ሲፈልጉ መላእክት ማንን ይዘው ነው የሚቀርቡ? መጀመሪያ ሚካኤልን አይደል? ከዚያ ወደ እግዝእትነ ማርያም። ማንኛውም ሰው እመቤታችን ለማግኘት በጊዜው እነሱ ናቸው ባለሟሎቹ የእመቤታችን። ቅድስት ሰሎሜ በቀኟ፣ ቅድስት ዮሐና በግራዋ ስዕለ አድኅኖ ላይ እንደምትል እንደዚያ ባለሟል ናት። 15 ዓመት ወይ 14 ዓመት ከ7 ወር እግዝእትነ ማርያምን ታጥቀው 12 ደናግረ እስራኤል ነበሩ። እመቤታችን የሚላላኳት የነሱ አለቃ ናቸው። በስብከተ ወንጌል ያገለግላሉ፣ ሐዋርያትን ይራዳሉ፣ ሴቶችን ያስተምራሉ፣ እመቤታችን ድንግል ማርያምን ያገለግላሉ። ልታለቅስ ጎልጎታ ስትሄድ አብረዋት ይሄዳሉ። በመጨረሻው እመቤታችን ድንግል ማርያም የተቀደሰች ነፍሷ ከክቡር ስጋዋ በልጇ ስልጣን የተለየው ቅድስት ሰሎሜ ቀኝ እጇን ይዛ፣ ቅድስት ዮሐና ግራ እጇን ይዛ፣ ዮሐንስ ወንጌላዊ ካልጋው ሸንኮር ወደ ደረቷ ጠጋ እንዳለ ነው። ስለ ፍቅር ማለት ነው። እና እናታችን ቅድስት ሰሎሜ ስደቷን የእመቤታችን በመሳተፍ የክብር ክብር፣ የጸጋ ጸጋ፣ የዋጋ ዋጋ ያገኘች ናት። እና ቅድስት ሰሎሜን ሳያስቡ የእመቤታችን ስደት ማሰብ ይከብዳል። እና ልናስባት ልናከብራት ይገባናል። እናስባት ልናከብራት ይገባናል። አሁን ቅድስት ሰሎሜን መልክ እንፈልገዋለን፣ እናገኘ ይሆናል አንድ ቀን መልካ ቅድስት ሰሎሜ ለማክበር። ግንቦት 25 አይደለ ዕረፍቷ? እንዴት ዋላችሁ? ቅድስት ዮሐና በ24 አረፈች፣ ግንቦት 24። ቅድስት ሰሎሜ 25። የሚገርማችሁ ግን ቅድስት ሰሎሜን መቼም እኔ በ25 ስሟን ጠርቼ አላውቅም። ሁልጊዜ ዝክረ ቅዱስ አለ። ቅድስት ሰሎሜ የምናከብራት ወራዊ በዓሏ መቼ ነው? በ6 ነው። ለምን? ከታሪኳ ሁሉ ትልቁ የእመቤታችን መከራ መሳተፏ ስለሆነ። ቅዱስ ዮሴፍ አረጋዊም በ26 ነው አይደለም? ዓመታዊ በዓሉን ካልሆነ በቀር ወራዊ በዓሉን በ6 ነው የምናከብረው። አባ አርከ ስሉስ፣ አባ ጽዬ ድንግል፣ አባ ገብረ ኢየሱስ፣ አባ ገብረ ማርያም፣ እነዚህ አራቱ የእመቤታችን ስደት የተሳተፉ ቅዱሳን በድርሰት በማህሌት በ6 ነው የምናስባቸው። አባ ጽዬ ድንግልስ ምክንያት አለው። ምክንያቱም የእመቤታችን ድርሰት
ደርሶ ለእመቤታችን ያስባረከበት ቀን ህዳር 6 ቀን ነው ለመጀመሪያው ጊዜ አባ ጽጌ ድንግል። አባ ገብረ ማርያምም ምክንያት አለው እዚያው ላይ። አባ ጽጌ ድንግል ያውም ፍልሰቱ ህዳር 6 ነው ይባላል። አባ ገብረ ኢየሱስና አባ አርከ ስሉስ ግን የበዓላቸውን ዳርቻ ወይም የሚከበሩበትን አላወቅ ነው፣ ግን የዚያን ቀን አብረን እናስባቸዋለን። የእመቤታችን ስደት በማሰብ የሚታወቁ ቅዱሳን ስለሆኑ ማለት ነው። እና እናታችን ቅድስት ሰሎሜን እያሰብን በረከቷን ለመሳተፍ ይገባናል። እግዚአብሔር አምላካችን ከበረከቱ ያሳትፈን፣ ከበረከቱ ያሳትፈን። አሁን ሰቆቃወ ድንግልን ወደ መመልከት እንሄድ። ከሰቆቃወ ድንግል የሚቀሩን አንቀጾች ወደ 9 እና 7 ስንት ነው? እንዴት ዋላችሁ? ስንት ነው? 16። ስለዚህ ዛሬ 9 አንቀጽ እንመልከትና 7ቱን የማጠቃለያ ስለሆነ ማለት ነው ዛሬ እስከምንመለከትበት ድረስ ያለው የእመቤታችን መከራዋን የሚያስብ ሲሆን ቀሪው 7ቱ ግን የእመቤታችን መመለስ በደስታ የሚናገር ነው አለ። ናኦሚ ዘሰነገፍኩ ለሃ የሚለውን ዛሬ አንለውም። ያ በዕለቱ በቦታው የሚባል ነው ማለት ነው። ባለፈው ያቋረጥነው መኑ ይሁበኒ የሚለውን አይተን ነው አይደለም? እንዴት ዋላችሁ? አስታውሱ እንጂ። እሺ ብጽዕት የሚለውን ማንሻ እናድርግ። ብጽዕት አይን እንግዲህ ብፁዕ ምን ማለት ነው ካሏችሁ ንዑድ ክቡር ምስጉን ማለት ነው። ንዑድ ቢል ምስጉን ማለት ነው። ክቡር ቢል በምግባሩ በእምነቱ በሃይማኖቱ የከበረ ነው። ብጽዕት አይን ዘርኤቶ ለብሎ የመዋዕል አምላክ ዘመን የማይቆጠርለት በስጋው ዘመን የተቆጠረለትን ዘመን የማይቆጠርለትን ብሎ የመዋዕል አምላክ ክርስቶስን ያየች አይን ምን ትከብር ምን ትገን ምን ትመሰገን ኦለዝ እንዲል ተርጓሚ ወዮ ለዚህ አንክሮ ይገባል። ብጽዕት አይን ብሎ ያመሰገነ የማንን አይን ነው ቢሉ የእግዝእትነ ማርያም ልጇን ለማየት ከሷ የሚቀድም የለምና። አንድ ሁለተኛ የቅድስት ሰሎሜን አይታው የለ አቅፋው የለ። ሶስተኛ የቅዱስ ዮሴፍ አረጋዊን፣ አራተኛ የግሩማን መላእክትን፣ አምስተኛ ጌታችንን አክብረው ወደው በስደቱ የተሳተፉ ነጊጋር ነደማትያኖስን የመሳሰሉትን ብጽዕት አይን። እንግዲህ ብጽዕት ብሎ ባለው ታውቃላችሁ አይደል? የአካል ክፍላችን ሲጠራ በሴት አንቀጽ ነው የሚጠራ አይደለም? ንይዋላችሁ የአካል ክፍል ሲጠራ የወንድም አካል ቢሆን በምንድን ነው የሚጠራው? በሴት አንቀጽ ነው። ብጽዕት አይን አለ። ነገር ግን ጌታን ያዩ እነዚህ ብቻ አይደሉም። ልብ በሉ። ኮቲባ እንትባል አንዲት ሰው መቼም አንዳንዴ ተንኮሉ አስቸጋሪ ነው አይደል? ነፍሷን ይማርና ሞሃይ ድንቡሉ የምትባል ነበረች። ሞሃይ ድንቡሉ ማለት አስገራሚ አባባል የነበራት ግብረ አድቃቂ ናት ወይም መበለት ነበረች። እዚህ የምታገለግል የነበረች ያው እንደ ምንድነው በድሮ ዘመን ይሄ ባሪያ ምናምን የሚባል የነበረች ሰው ናት። እና ሰው ሞሃይ ድንቡሉ አይደለም የሚላት ራሱ ድንቡሉ የሚለው ስም ለማን እንደሚወጣ ታውቁታላችሁ ስሙ ራሱ። ሰው ግን ከዚያም ከፍቶ ከድንቡሉ ከፍቶ ኮቲባ ይላት ነበር። አስቡት እመቤታችን ድንግል ማርያም ላትሰባት የሰደበቻትን ሰው ማለት ነው። እመቤታችንን በእንተ ዘተአገስኪ ዘለፋ ማፈት ይማን ኃጢአት ማርያም ለዝክረ ስምኪ ይደሉ ስብሐት ይለለ መጽሐፍ ከኃጢአተኛ ከዚያ ሴት ባሪያም በሚለው ሂዶ እኮ ነው ችግር አለ። በዚያ ተነስቶ አይደል እንታ ኃይለ ሚካኤል ቅዳሴ ላይ ኃጥ ባሪያ የሚለውን ባሪያ እያሉ እየሰደቧቸው ቀጥ እዚያ ሲደርሱ ቅዳሴ ይቅዱስ የሰው ስድብ እኮ ክፉ ነው። ከዛ ምን ፈሊጥ አገኘ? እኔ ኃጥ አገልጋይህ ይቅር በለኝ። ችግር የለውም እኮ አገልጋይ ማል ሀገር እስቲ ሄዶን አንዳንዱ ዘመነኛ ቄስ ባሪያ የምትለውን አይጠቀማትም። ምንድን ነው እኔ ኃጥ አገልጋይ እንዲሁም አንዳንዱ ኃጥ የሚለውን ይዘላታል መሰለኝ። እና መቼም ችግር ነው። ዋናው ትልቁ ነገር እመቤታችን ለማየት ብዙ ክፉ ሰው ማለት ጌታን ለማየት ብዙ ክፉ ሰዎች አይተውታል አይደለም? የነሱ አይን ግን ምስጉን አይደለም። መሰረታዊ ነገር እንድታውቁት የሚያስፈልገው ነገር መሰረታዊው ነገር መጸለይ አይደለም፣ እግዚአብሔር እንደሚወደው መጸለይ ነው። መሰረታዊው ነገር መጾም አይደለም። ምክንያቱም በመጾም አሁን በዚህ ዘመን እንትኖች ታውቃላችኋል። ህንድ ውስጥ ለምሳሌ የሂንዱ እምነት አለ አይደለም? ቀጥሎ ደግሞ ጃይኒዝም አለ አይደለም?
ከበረታችሁ እስከ 12 ቀን እስከ 15 ቀን ያለ እህል እንድትቆዩ ያበረታታል። ለምሳሌ ማህተመ ጋንዲ እስከ 12 ቀን ይጾም ነበር ይባላል። ቅርብ ጊዜ አንዲት ሕፃን ልጅ ሞታለች። ወላጆቿ እንድትጾም እያበረታቱ 12 ቀን ሳትበላ ቆየች። አስከሬኗ ነው የተገኘው። ስለዚህ ጾሙ አይደለም የሚጾምበት ዓላማና አጿጿሙ ነው መሰረታዊ ነገር። ጾሙ አስፈላጊ ነው፣ ጸሎቱ አስፈላጊ ነው። አሁን ብዙዎቻችን ጌታን ለማየት የሚመኝ ሰው ይኖራል። አይተው ገሃነመ እሳት ልትገባ ትችላለህ። ምክንያቱም ጌታን የሰቀሉት አይሁድ እኮ አይተውታል። ችግሩ ግን በእምነት አይን አይደለም ያዩት፣ በፍቅር አይን አይደለም። እሱን ማስተዋል ብፁዕት አይን። ስለዚህ በአጠቃላዩ ምንድነው ከመቤታችን ጀምሮ የጌታን ያዩ በእምነት በፍቅር በአክብሮ በአምልኮ ያዩ አይኖች ሁሉ ተመሰግኑ ናቸው። ከመ እንተ ሕፃን ንዑስ ታቂፎ በአብራክ እንደ ታናሽ ልጅ በክንድ ታቅፎ በጉልበት ተቀምጦ በእናቱ ላይ ያዩ አይኖች ምስጉን ናቸው። ወምዝ ወሪዶ ውስተ መርሃዩትን ዘይድህክ ወድህክ ውስተ መርህብከ ብሎ ለአዳም እንደተናገረው በመድረክህ በሜዳ እድሃለው እንዳለው ከእናቱ ጉልበት ወርዶ በየመሬቱ ሲድህ እግዚአብሔር ወልድን ያየ አይን ምን ይረቅ ምን ይደንቅ። ቀጥሎ ቡርክት አንቲ ማርያም የዚህ ሁሉ መነገር ምክንያቱ አንቺ ነሽ። አንድም የሁሉ ለአንቺ የሚገባሽ ነውና ቡርክት አንቲ ማርያም ድንግል ማርያም መርገመ ስጋ መርገመ ነፍስ የሌለብሽ በረከተ ስጋ በረከተ ነፍስ እያማለድሽ የምታሰጭ ነሽ። ወፍሬ ከርስኪ ቡሩክ የማህፀንሽ ፍሬ ኢየሱስ ክርስቶስም ቡሩክ አምላክ ነው። መርገመ ስጋ መርገመ ነፍስን የሚያጠፋ ያጠፋ በረከተ ስጋ በረከተ ነፍስን ከባህሪው የሚያድል ነው። በከመ ወደ ዜናዎኪ በብስራቱ ገብርኤል መልአክ ይህንንም እኮ የምልሽ ፈጥሬ አይደለም ቅዱስ ገብርኤል እንዲህ ብሎ ስላመሰግነሽ እንደርሱ አመሰጋገን ነው። እማሃሎኩ በጎዮቱ እተሙ አይለ ምነው በስደቱ በዚያ ጊዜ ኑሬ በሆነ ምኞት ነው መልካም ምኞት እምተመነኩ ኪያሁ በዘባኔ ሐዚለ ሲደክምሽ እመቤቴ ኧረ ላግዝሽ ብዬ ባዘልኩልሽ ኑሮ። እንደውም አንድ ደግ ሰው ጋር በፊት ነው ድሮ እቺ ነገር ትገርመኛለች እመኛታለሁ ለምን እየስለው ባዘልኩትና አካል ሲነካኝ ይሄ ነውር ኃጢአት የተመላ አንደበቴ ልክ እንደ ይሄ መልካ ኢየሱስ ለእንግዳ አካለ ምንድነው የሚለው ቀላልቡና ዋይምሮ በአመረ ፍቶት ወጻይቅ ልበጠይባን ዘኢሰፈሩ ኢየሱስ ክርስቶስ ሂሩት ወተፋቅሩ። ቀጥሎ አሁን እዚህ በኋላ ያለው አረ በደንብ በሉ ሶባይ ገስ ሰሊና ለምን እንዲል ከዘፈሩ። ቀጥሎ ምንድነው ነቃ ኃጢአት የለገብርከ ምን አያችሁት? ያቺ 12 ዓመት ደም የፈሳት የነበረችው ጨርቁን ነክታ ደሟ ቆም አይደለም። እኛ እለት እለት የሚንጠበጠብ ኃጢአት አለናል። ከአይምሯችን ሞልቶ የሚፈስ ከሰውነታችን ሞልቶ የሚፈስ ኃጢአት። አንዳንድ ሰው መጥቶ ፈተናውን ሲነግራችሁ ይሰቀቃል። እዚህ ልነግራችሁ አልችልም። ጭንቅ ነው የሚል የኃጢአት ትርፉ ከባድ ነው። የግዴለሽነት ትርፉ ከባድ ነው። እና ለምንድን ነው ከዚህ ሁሉ እንደው ከብዙ ጊዜ ይሄ ሰቆቃወ ድንግል 50 ቤት ነው የሚባል አይደለም? ትርፍ ቀለሞች አሉት እስከ 56 ይደርሳል ቀለሙ። እዚህ በፊት 51 ብያቸዋለሁ አይደል? ትርፍ ቀለሞች አሉ እስከ 56 ይደርሳል ሰቆቃወ ድንግል። እና ለምን እቺን መረጥካት ስለው እምተመነው ኪያሁ በዘባኔ ሐዚለ በጀርባዬ ባዝለው ሲነካኝ ልክ ዮሐንስ ወንጌላዊ የጌታን መታጠቂያ ሲታጠቅ ይሄ እንስሳዊ ጠባይ ፍቶት ጠባያዊ እንደጠፋለት የኔም የኃጢአት ምንጭ ይደርቅልኛል ብዬ አስባለሁ እንዳለው ማለት። ለዚያ ነው እናቴ እመቤቴ ልጅሽን ባዘልኩት ተመኘው ወበልሳኔ እላስ እሱስ ባይቻለኝ ወበልሳኔ እላስ ዘአይጋሪሁ ጸበለ ጌታ ረግጦት ልፍ ሲል የረገጠውን አፈር ምን ነው በቃምኩት አልያስ ባይቻለኝ ስኢመ አፉ ከሰሊና ይፈራ እንዳለው ደራሲ ያንኳ ባይቻል እንዲያው ከአፈሩ በቃምኩኝ ስንኳ የጌታ የፈጣሪ የቅዱስ ብስንዲዮስን ታሪክ ታውቃላችሁ። ሐምሌ 16 የምናከብረው ቅዱስ አንዲት ሴት ታማ ያልጋ ቁራኛ ሆና እንደምንም ብላ ከበዓቱ ሄደች። ሴት ስለማይ ተደብቃ ብትጠብቀውም በሰረገላ ሩጧ መለጣት። በመንፈሳዊ ረቂቅ ሰረገላ ጎንበስ ብትል የእግሩን ሰኮና ምልክት አየችው አይደለም? በእምነት ፈስ አድርጋ በላቸው። ዳነች አልዳነችም? እንዴት ዋላችሁ? ታዲያ በአብነቱ ምን ይላል?
ወበልሳኔ እላስ ዘአይጋሪሁ ባለው አብነቱ ዘአይጋሪኪ ጸበለ የሱም ብቻ ሳይሆን እመቤቴ ያንቺንም የእግር ትቢያ ምን ነው በላስኩኝ። ወሳም በአፉየ አሰረ እዴሁ ውስተ ኮኩ ይላል። የማይሌት አብነቱ በኮኩ ይላል። ምስጢራው ነው ዘተስኢለ። አሁን ስትሄዱ እዚያ ደብረ ቁስቋም ስትሄዱ ግብጽ የሚያሳያችሁ የጌታ የእግሩ ምልክት አለ። የሚገርማችሁ የምልክት ግን ጣና ቂርቆስም አለ፣ አክሱምም ነበረ እንጂ ዛሬ የት እንዳለ አላውቅም። ድሮ አክሱም ነበረ። ያ ግን በስደቷ የጣና ቂርቆስ በስደቷ ጊዜ የእመቤታችን የአህያው የዮሴፍ የሰሎሜ የጌታ ምልክት አለ እዛ ጣና ቂርቆስ ላይ። የአክሱሙ ግን በእመቤታችን በስደቷ ጊዜ የተደረገ ሳይሆን አብርሃ ወአጽብሃ የመጀመሪያውን ቤተክርስቲያን የእመቤታችን ሲሰሩ ጌታ ወርዶ የረገጠው ቦታ ምን ይባላል? መካነ ሰኮና እግዚ ይባላል። እና ለዚያ ነው ወሳም በአፉየ አሰረ እዴሁ በኮኩ ዘተስእለ አለት ላይ የተቀመጠ የእጁን ቢሉ የእግሩን ምልክት ያዚያ ማህተሙን የቀረው ምን ነው በሳምኩት ኑሮ ወከማይረፍ ምስሌሁ በትረ ዮሴፍ በተተክለ ቢሶስ በሚባል ስፍራ የዮሴፍ አረጋዊን በትር ቆራርጦ ተክሎ ቅባ በለሳን ካፈለቀበት ቅባ ሜሮን ካፈለቀበት ስፍራ እዚያ ቦታ ምን ነው አብሬያችሁ ባረፍኩኝ። ለወልደ ማርያም በሐጸፍኩ ልቡና የቆስለ ይሄን ለማለት ያስቸግራል። ሀብቱ ለሌለው ሰው እንዴት ዋላችሁ? ለወልደ ማርያም በልስቲ በሐጸፍቅሩ ልቡና የቆስለ ይሄንን ያለ ደራሲው ይገባዋል፣ እኛ ይገባናል። በድንግል ማርያም ልጅ በክርስቶስ ፍቅር ልብ የምን ብሏል? ቆስሏል አለ። ከዚህ አድርሰን መድኃኔዓለም ከዚህ አድርሰን። ቀጥሎ ያለው ለጻማ ንግደትኪ እግዝእትየ ማርያም የማህሌት አብነት ውስጥ የለም። ለምን እንግዲህ ጠይቋቸው እኔን ታክብሩኝ። ለምን እኔ ሁል ጊዜ ግርመኛል። ለጻማ ንግደትኪ እግዝእትየ በካይ ኮነኒ ሀሌወቱ እመቤቴ ድንግል ማርያም የስደትሽን መከራ ማሰብ አልቅስ አልቅስ ይለኛል። ማሰቡ አልቃሻ አደረገኝ፣ እንባን ያመጣብኛል። ለወልኪ ሕፃን ስታዳረ ግብፅ ጊዜ በአቱ ሕፃን ልጅሽ ተሰዶ ምድረ ግብፅ በገባ ጊዜ እምቅድመ ይስማ አይዛኑ ጆሮው ሳይሰማ ወይራ ያይንቱ አይኖቹ ሳይ ሐዘነ ወለቱን ዘአሐቲ ሎቱ አንድያ ልጁ ስትሆኝ ሰናይኬ ለአቡኪ ሞቱ። እንኳንም ይሄን ሳያባትሽ ኢያቄም አረፈ። እንኳንም አላየ ሐዘኔ ሰብሮ ነበረ። ሰቆቃወ ድንግልና ቅድስት ሐናን 2 ጊዜ ቅዱስ ኢያቄም 2 ጊዜ ያነሳቸዋል። የኢያቄም ሁለተኛ ነው። ታዲያ አንዳንድ ሰዎች በዚያ በትርጓሜም በምንም ኢያቄም ወእህት ዓለሙን ሲተረጉሙ ዮሐንስ ወንጌል 19:25 እህት ዓለሙ አለ ኢያቄም ሐና ካረፈች በኋላ ሌላ ሴት አግብቶ ወለደ የሚል ጸያፍ ነገር ያመጣል። ዝም ብሎ አንዳንድ ጊዜ ቅራቅንቦ ያመጣ የሚተርክ ሰው አለ። እንዲህ የሚባል ነገር በቤተክርስቲያን የለም። ለእናቷም አሐቲ ይእቲ ለእማ ተብሏል። ለእርሱም ለኢያቄም ምን ተባለ? ሐዘነ ወለቱ እንዘ አሐቲ ሎቱ ሰናይኬ ለአቡኪ ሞቱ። አንድያ ልጁ አንዲት ብቻ ስትሆኝ ቅድስት ባለፈው ስለ ስግደት የእመቤታችን ሐዘን እያሰቡ ታስታውሳላችሁ አይደለም? ተወለት መብርሃን ነበረት ውስተ ጽናማ በዋስተ ቤተ መቅደስ እያለ 8 ላይ ሲደርስ አይረፉ ኢያቄም ወሐና ነው አይደለም? በአንድ ዓመት ነው ያረፉት። በዛው ቅዱስ ኢያቄምና ቅድስት ሐና በአንድ ዓመት ነው፣ በ8 ዓመቷ እግዝእትነ ማርያም ቤተ መቅደስ በገባች በ5ኛ ዓመቱ በተወለደች በ8ኛ ዓመቱ ኢያቄምና ሐና አርፈዋል። እና ሰናይኬ ለአቡኪ ሞቱ ባለው ግን ከኢያቄምም በላይ ለዳዊትም ለአዳምም ተተርጉሞ ይገኛል። ለምን እንዘ አሐቲ ሎቱ አለ። ዳዊት ብዙ ወልዷል፣ ከእመቤታችን በቀር የጠቀመው አለ? እንዴት ዋላችሁ? ዳዊትማ የወለደው ልጆቹ ሲያሳዱት ነው የሚሉ ሲያስጨንቁት። አዳም ከወለደው ሁሉ የረባው ማን ነው? እመቤታችን። ሰናይኬ ለአቡኪ ሞቱ ያለው ይሄ ነው። ለምን ሄሮድስ በነገራችሁ ላይ ድሮ ልጆች እያለን ሄሮድስ ታው ጣለው ይሄን የማይረባ ፈርዖን ስል ሰይፈው እንጂ ምንድነው አንተ ይሄን ሰይፈው በለው ዝም ብለህ ሰይፈው ይላል። እሺ እንደዚህ አይደል? ሄሮድስ ወዳቂ ነው። ለምን? ውዱቅ ነው። መጀመሪያ ውዱቅ ጋኔን ያደረበት አይደል? ለምን ሄሮድስ ለወልደ ዳዊት ከመይቅትሎ ዘሐሰሶ ሄሮድስ የዳዊት ልጅ መድኃኔ ዓለም ክርስቶስን ሊገድለው ለምን ፈለገው?
እስመ መስሎ በቅንዓት ቀናተኛ ስለሆነ ክፉ ቀናተኛ ስለሆነ ዘይወርስ ንግሶ። እንግዲህ አስቡት። አንዳንድ ሰው እኮ ይገርመኛል። ሰው እኮ ልብ አይሞትም። ሄሮድስ ትልቅ ሰው ነው የዛን ጊዜ አይደል? በእድሜ ጌታ ገና እየተወለደ ነው አይደለም? ጌታ አድጎ 30-40 ዓመቱ ነው መንግስቱ ሊቀማው፣ እስከዛ ሊነግስ ማለት ነው። ይሄ ልብ የሌለው መቼ ነው የሞተ? ጌታ በተወለደ በ4ኛ ዓመት ሊሆነው አካባቢ እኮ ነው አይደል ሄሮድስ የሞተ። በሱ የ30 ዓመት 40 ዓመት ሊነግስ ገና ጌታ አድጎ ይቀማኛል ብሎ ማለት ነው። በእኛም ሀገር ነበር እኮ አይደል? ቅዱስ ይምርሃነ ክርስቶስ ሲወለድ ጠንጣው ድል የነበረው ንጉስ ከኔ ቀጥሎ የሚነግስ ማን ነው? ይምርሃነ ይባላል ብሎ አበው ነገሩት። ቅናት ያዘው። ኋላ ጠቢባንን ሰብስቦ፣ ጠቢባን ስላችሁ ያው ምድራውያን አይነት ናቸውና ምን ላርገው አላቸው። ልግደል ወይስ ምን? አይ መግደልማ ችግር አይደለ እና ምን ይሻላል? እረኛ ሆኖ ይደግ፣ የቤተ መንግስት ስርዓት አይወቅ፣ ማን ያነግሰዋል? ምንዋል? እሺ ብሎ ወደ እናቱ መለሰው። ትንሽ ቆይቶ አይ እግዚአብሔር ካለው እረኛም ቢሆን መንገሱ አይቀርም፣ እነ ዳዊትን ከእረኝነት ጎትቷል ሊያነግሳቸው፣ ዝም ብለህ ግደለው አሉት። ቅዱስ ሩፋኤል ነጥቆ ወስዶ አገር ጥሎ ወጣ። ኋላ ጠንጣው ድም ሲሞት ተመልሶ መጥቶ ነግሷል። እግዚአብሔር በረከቱን ያሳድርብን። እንግዲህ ለዚያ ነው እስመ መስሎ በቅንዓት ዘይወርስ ንግሶ አለና ስእነትሙ አጉዮቶ። እመቤታችን ድንግል ማርያም ይዛ መሰደድ ሁሉ ደከማት። የት ትሂድ? በዚህም ብትሄድ ወሬውን ትሰማለች። የት ይኬዳል? ለዚህ ዓለም ይህች ዓለም እኮ ጠባብ ናት፣ ደግሞ ሰፊ ናት፣ ደግሞ ጠባብ ናት። ችግር እኮ ነው። ሰፊ ናት የሚያስብል አንቀጽ አለ፣ ጠባብ ናት የሚያስብል አንቀጽ አለ። መከራ ለበዛበት ሰው ምንድን ነው የሚባለው? ዓለም ጠበበኝ ነው የሚባል አይደል? አዎ፣ መከራ ሲበዛ እንደዛ ነው። አንዳንዴ ደግሞ እንዲያ ነው። ወእምብዛ ብካይ ተአግሶ፣ ለቅሶን ለመተው ሐዘንን ለመተው እምቢ አላት። በደብረ ቁስቋም እንዘትስእም ርእሶ፣ በደብረ ቁስቋም ተቀምጣ ራሱን እየሳመች ስታለቅስ የጌታን ፍርሃትን ያመነሱ ልብሱን የልጇን ሽፍቶች ወስደውት እያለ ለምን ትበከይኪ እግዝእቴ። አሁን ጥሩ አንቀጽ መጣላችሁ። እስካሁን የነበረው ጥሩ ነው፣ ደግሞ የበለጠ ጥሩ መጣላችሁ። ይሄ እቺ ናት የምትገባን፣ ከድርሰት ሁሉ የምትገባንም የምትገባንም እቺ ናት። ለምን ትበከይኪ እግዝእቴ፣ እመቤቴ ድንግል ማርያም ለምን አለቀስሽ? እምጻማ ፍኖት ወስራ፣ ከጎዳና ድካም ከሐዘን ከመከራ የተነሳ ለምን አለቀስሽ? አመ ወረድኪ ውስተ ምድረ ገጽ ምስለ ወልድኪ ፍሱህ፣ ደስ የተሰኘ ደስታን የሚሰጥ ደስታን የሚያድል ልጅሽን ይዘሽ ወደ ግብፅ በተሰደድሽ ጊዜ እንዘ አንቲ ስርጉት በቅድስና ወንጽ፣ እመቤቴ ማርያም ንጽሕት አይደለሽ? በቅድስና ጌጥስ አይደለሽ? ለምን አንቺ አለቀስሽ? እንዴት እንባል አንቺ ተገባ? ከተገባስ ሊተሰለ ርሱ ይደልወኒ በፍትሕ፣ ለኔ ለቆሻሻው ለኔ ለአዳፋው በተገባኝ ነበረ። ዘአቢ ምንየኪ ይርከበኒ ይላል። አንቺ ያለቀስሽውን ያክል ብቻ አይደለም፣ አንቺ ካለቀስሽ በላይ ማልቀስ ለኔ በተገባኝ ነበር። ለምን? አንቺ ንጽሕት፣ እኔ ቆሻሻ ስለሆንኩ፣ እኔ ርሱ ስለሆንኩ። አሁንም ሌላ አንቀጽ ይጨምራል። ለምን ነገርኪ እግዝእትየ እምርስተ አቡኪ በአንብዕ፣ ከአባትሽ ከዳዊት ርስት ከእስራኤል ከይሁዳ ለምን ተሰደድሽ? ለምን ወጣሽ? እያለቀስሽ ለምን ተሰደድሽ? ውስተ ብሔረ ሕዝብ ካልእ፣ ወደማታውቂ ወገን ወደ ግብፅ፣ ምስለ ወልድኪ ባቁ፣ ረብ ጥቅም ያለው መንግስተ ሰማያትን የፈጠረ ይህን ዓለም የፈጠረ ለሰው ልጆች ሁሉ ረብ ጥቅም የሚሰጥ ዘይፈት ጽድቅ ለኩሉ ግፉ፣ ለተገፋ ሁሉ ሐቅን የሚፈርድ ፍትህን የሚሰጥ አምላክ ጋር ለምን ተሰደድሽ? በእንባ እመቤቴ። መሰደድ ስለማን ይገባል ካልሽ፣ ሊተሰል ኃጢ ደሎኒ በርት፣ ለእኔ ለኃጢአተኛው በእውነት ስደት ይገባኛል። ዘከማኪ ተአንግዶ በረሃብ ወጾም፣ እየራበኝ እየጠማኝ እንዳንቺ ያለ ስደት ለእኔ በተገባኝ ነበረ አለ። ስፍነ እዝየኑ እግዝእትየ ዘረከቡኪ በፍኖት፣ እየጨረስን ነው። እመቤቴ ሆይ በጎዳና አገኘሽን ስንቱን ልናገር። ዋዕየ ፀሐይ ዘመዓልት፣ በቀን ሐሩሩ ሲያቃጥልሽ፣ ወቁረ ገዳም ዘሌሊት፣ በሌሊት የዱሩ ጠል የዱሩ ውርጭ ሲያስቸግርሽ፣ ወምስለ ዝንቱ ኩሉ አመንደወኪ ፈያት፣ ጥቂት ረፍት እንዳታገኝ ደግሞ ከዚህ ሁሉ ጋር ሽፍቶች ያሰቃዩሽ። ገብርኪ ይሰማለኩ በውቶን ዓመታት፣ ምን ነው በአንቺ ዘመንን የባሪያሽ ኑሬ በሆነ። እንፈተውኩ ይርከበኒ ምስሌኪ ስደት፣ ከአንቺ ጋር ስደት መከራ እንዲያገኘኝ በተመኘሁ ነበረ ያን ጊዜ ኑሬ በሆነ ይላል። ከዚህ በኋላ ተመየጢ ነው። አሁን የተመየጢን ነገር
በነገራችን ላይ አንድ ነገር ልንገራቸው። አንድ ሰው ምን ሲል ሰማሁት? በዘመነ ጽጌ ተመየጤ አይደለም ተሳልከ ይትፈሳልብኪ ነው። ይትፈሳልብኪ ነው የምትለው በየቀኑ ነው? ተመየጤ ነው ባቶች፣ ተመየጤ ነው። እና ሁሉም እኮ ጊዜ አለው። ይኸውላችሁ እናንተ በመን ናቸው፣ ግን ዲያቆናት መቼስ በቅዳሴ ጊዜ ይሄ እንዲያው ምስጢሩ ሐተታዊ ቅር እንጂ ወቅቱን ታውቁታላችሁ አይደል? ከመስከረም 26 እስከ ጥቅምት 6 ምን ጊዜም ቢሆን እሁድን ትታችሁ ነው። እሁድ የወርኃ ጽጌ ራሱ አለው አይደል? ነዋስተራይ ጽጌ ራሱ ተሳልከ አለው። እሱ እንዳለው ነው። ባይሆን እሱን ባነጋገረን እሱ ነዋስተራይ ጽጌ በተባለ አንድ ነገር ነው። ግን ይሄ በሐሌታ በስድስት ሐሌታ የሚባለው የዘወትር የሰንበቱ የእቲ ማርያም ምንም ጥሩ ነው። እሁድን ትተን ከመስከረም 26 እስከ ህዳር 5 ድረስ ተመየጤ ነው አይደል? ከህዳር 6 በአንቀጽ ከህዳር 7 ጀምሮ በአጠቃላይ እስከ ዘመነ ክረምት ድረስ ይትፈሳልብኪ ነው እና አላችሁ። ያው በደብረ ታቦር በአማኑኤል በእርገት እንደዚህ ያሉትን እነሱን ደግሞ ልዩ ጉዳይ ያላቸው ስለሆኑ ዘመነ ክረምት የሆነ ምንድነው የሚባለው? እንዴት ዋላችሁ? ዘመነ ክረምት የሆነ ምንድነው የሚባለው? ደመና በሩ ዘከለላ ነው የሚባለው አይደል? ተመየጤ። አሁን ጠቢቡ ቅዱስ ሰሎሞን ነው ተመየጤን የተናገረው። ተመየጤ ተመለሺ ሰላመ ሰጣዊት፣ ሰላምን የምትሰጭ ወንራይ በኪ ሰላመ፣ በአንቺ ሰላምን እንይ። ሰላሙን ይዛ ነውና የተሰደደችው እመቤታችን ተመየጤ። ምን ተኑትን የጽሩ በእንተ ሰላመ ሰጣዊት፣ ሰላምን ስለምትሰጠው ስለእመቤታችን ምን ታያላችሁ? እንተ ትሄውፅ እምርሁቅ፣ ከሩቁና የምትጎበኝ አንድም የምትጎበኝ ትትሄውፅ ባለው አንቀጽ ከመመደበለ ማህበር ዓላማ ይዞ እንደተሰለፈ ሰራዊት ግርማዋ የሚያስፈራ የሚያስደስት ሁረታት ያዘበስን አካሄዷ በምንድን ነው? ውብ ነው። አንድም በምስጢር ነው። በምስጢር አለ እመቤታችን መጽነሷ መውለዷ በድንግልና ወተት ማስገኘቷ አይመረመርምና ዘበስን ካለ የእመቤታችን ቅድስናዋ ንጽህናዋ ለሁለት አሚናዳብ የዳዊት ወንድሙ አሚናዳብ ይባላል፣ አጎቱ አሚናዳብ ይባላል። ሰረገላው የተመሰገነለት ይቀናለት ነውና ለሁለት አሚናዳብ ይላታል እመቤታችን ድንግል ማርያም። ተመየጢ እግዝእትየ ማርያም ሀገረኪ ናዝሬት፣ እመቤቴ ማርያም ሆይ ወደ ሀገርሽ ወደ ናዝሬት ተመለሺ። ያ ወንድም ነበር እንደዚህ ብሎ ደረቱን ይነቃልና ተመየጢ ሀገረኪ ናዝሬት እያልኩ ድራስ የሚባል ናዝሬት ነኝ ብዬ አስባለሁ። ለምን ናዝሬት የሽፍታ ሀገር ይባል የለ? ደህና ዋላችሁ። ተመየጢ ድንግል ሀገረኪ ናዝሬት፣ ወደ ሀገርሽ ናዝሬት ተመለሺ። ወይ ትጎንዲ በግብፅ ከመዛ አልቢኪ ቤት ማደሪያ እንደሌለሽ በግብፅ አትዘግይ እመቤቴ፣ ቶሎ ተመለሺ። ዘያመጽ አልቦ በላዕሌኪ ሁከተ፣ በአንቺ ላይ መከራ ችግር የሚያመጣ አሁንስ የለም። ለወልኪ ዘያሐስሶ ይእዜሰ ሞተ፣ ልጅሽን ሊገድለው የሚፈልገው እኮ ሞተ። ብስራትኪ ድንግል እንዳለው ሞተ እኮ። በከመ ነገሮ መልአክ ለዮሴፍ ብስራተ፣ ሰኔ 16 ቀን የሚታሰብ በዓል ነው ይሄ። ቅዱስ መልአክ ገብርኤል ለቅዱስ ዮሴፍ የምስራቹን እንደነገሩ እስከ ማይዜኑ ተነብሪ ከመፈላሴ ወነግድ፣ እንደ ችጋረኛ እንደ መጻተኛ እንደ እንግዳ እስከ መቼ ትኖሪያለሽ? ውስተ ርስትኪ ግብይም ብሔረ ባዕድ፣ ከባዕድ ሀገር ወደ ርስትሽ ወደ ይሁዳ ወደ እስራኤል ወደ ናዝሬት ተመለሺ። ብስራትኪ ድንግል ከበርተ ዘመድ፣ የምስራች እመቤቴ ደስ ይበልሽ። በዘመድ የከበርሽ የዳዊት የሰሎሞን የሙሴ የአሮን ልጅ ደስ ይበልሽ። ብስራትኪ ድንግል የምስራች ምስር ብላ ትለን እንደሆነ ድንግል ምን ታገኘ? እስመ ጠፋና ውቀታል የሕፃናት ብድብድ፣ ቸነፈሩ ሕፃናትን ሲበላ የነበረው ቸነፈሩ ሄሮድስ ጠፍቶልሻል። በቤተልሔም አልቦ አመፃ ወኃይድ፣ በቤተልሔም ከዚህ በኋላ አመፃ በደል ቅሚያ የለም። ምን ይላታል? አንድ እናክል እስከ ማይዜኑ እግዝእትየ ማርያም ውስተ መደነ ኪርት ይሄልዊ፣ በባዕድ ሀገር እመቤቴ ሆይ እስከ መቼ ድረስ ትኖሪያለሽ? ሀገረኪና ወገሊላ አትዊ፣ አሁንስ ነገ ዛሬ ሳትይ ወደ ሀገርሽ ወደ ገሊላ ተመለሺ። ለወልኪ ሕፃን ዘስሙ ናዝራዊ፣ መጻሕፍት ናዝራዊ እያሉ የሚጠሩት በናዝሬት ካደገ ከልጅሽ ጋር
ለክብረ ቅዱሳን በከመይቢ ኦዚያን ዜናዊ ኦዚያን የተባለ ሆሴ ነው። ነቢይ ቅዱስ ሆሴ ነናላችሁ ግብጽ ይጼው አቡ ራማዊ ራማን የፈጠረ ራማዊ አለው አይደል? አባቱን እግዚአብሔር አብ የሚኖረው በራማ ነው እንዴ? እንዴት ዋላችሁ? በራማ መላውን ሰማይ በመላው ሰማይ ፍጥረቱን ሁሉ መናገር ነው። አንድም ራማ ልዑል ሰማይ ነውና ልዕልናውን መናገር ነው። ግብጽ ይጼው አቡ ራማዊ ራማን የፈጠረ የባህሪ አባቱ እግዚአብሔር አብ ይጠራዋል። ለምንድን ነው? ግብጽ ጸዋይክዎ ለወልድየ ብሎ ነቢዩ ቅዱስ ሆሴ ኦዚያ የተባለ ቅዱስ ሆሴ ተናግረው ስለነበረ ነው። እና እንዲህ እየጠራ ነውና ለክብረ ቅዱሳን ለቅዱሳን ክብር ይሆን ዘንድ በከመይቢ ኦዚያን ዜናዊ ግብጽ ይጼው አቡ ራማዊ ከራማ ልጁን የጠራ ቸሩ አምላክ ቸሩ እግዚአብሔር ከመቤታችን ከጻማ ንግረቷ በረከት ያሳደረብን፣ ጣዕመ ፍቅሯን ረድኤቷን ያሳደረብን፣ ሀገራችን ቤተክርስቲያንን በሰላም ይጠብቀልን። ቅዱሳኑን ስማቸውን ጠርተን እንጨርስ ባለን ሰዓት። ዛሬ ስንት ቀን ነው? 29 በ22 ተገናኝተን ነበር፣ በ23ም ተገናኝተን ነበር አይደለም? በ23 የማን በዓል ነበረ? እነ አባ ዮሴፍ እና አቡነ ኤልሳ እነ ቅዱስ ዲዮናስዮስ አይደለ? በ24 ታላቁ መነኩሴ ቅዱስ ኢላሪዮን ወይም ቅዱስ አብላሪዮስ ዓመታዊ በዓሉ ነበር። ለ70 ዘመን በገድል የኖረ ፍልስፍናን በጣም የወደደ ፈላስፋ ነበረ። ክርስቶስን የማያውቅ ክርስትናን የማያውቅ ፍልስፍና እማራለሁ ሄዶ በግብጽ በእስክንድሪያ መጽሐፍትን ሲመረምር መጽሐፍ ቅዱስ አገኘ። ያን ሲመረምር ስቦ ከቅዱስ ለእስክንድሮስ አደረሰው። ቅዱስ ለእስክንድሮስ አስተምሮ አጥምቆ ለአባንጦንስ ሰጠው። አባንጦንስ ቅድስና አደረሰው። ከዚያ ሄዶ ፍልስጤማዊ ነው፣ የጋዛ ሰው ነው። ኋላ ግን ወደ ሶሪያ ገዳም ገብቶ ታላላቅ ቅዱሳንን በተለይ ንቅዱስ ኤጲፋኒዎስን ንቅዱስ ሉኪያኖስን የመሳሰለው ደጋግ ቅዱሳንን በገዳም የወለደ ሀብተ ትንቢት የተሰጠው ቅዱስ ገዳማዊ ሰው ነው። ሳይረ ገዳም የዱር ሳር እየበላ የኖረ። በነገራችሁ ላይ አትገረሙም? ሰው ሳር በልቶ ሲኖር ነናውላችሁ። ሰው ሳር በልቶ መኖር አይችልም። ያ ምንድን ነው የሚባል ለቁመተ ስጋ ምክንያት እንዲሆናቸው ነው። ዋናው ምግባቸው ስብሐተ እግዚአብሔር ነው። ስብሐተ እግዚአብሔር በ24 ይሄ ቅዱስ ሰው ዓመታዊ በዓል ነበረ። እናታችን ቅድስት ጸበለ ማርያም ተሐራሚት ዓመታዊ በዓሏ ነበር። ያን ቀን የአቡነ አብየ እግዚእ ማህበረተኞች ጋር ስለነበርን አባ አብርሃም ኢትዮጵያዊ ጻድቅ፣ አባ ዘግሩም ዓመታዊ በዓላቸው ነበረ። ምጽዋት የሚወዱ ደገኛው ኢትዮጵያዊ ጻድቅ ማለት ነው። እግዚአብሔር ሁሉንም በረከት ያሳድርብን። በ25 ከበዓላት ሁሉ ከጻድቃን ሁሉ ስሙ ገናና የሆነ አባታችን ቡላ እኔ የአቡነ አብይን አንዳንድ ጊዜ ችግር ነው ስም። በነገራችሁ ላይ አንዳንድ ንባብ ላይ ስትደርሱ ከመምህራን ከጎናችሁ ካሉ እና አነባበቡ ግር ካላችሁ በግምት አትበሉት፣ ምን ልበለው በሉ። እውነቴን ነው። አሁን እኔ ሲገጥመኝ እዚህ ቁሜ እንደ አቅሜቲ እንደዚህ በሉ እንደዛ አትበሉ እላለሁ አይደለም። እዛ ደግሞ የበላይ ሊቃውንት አሉበት ላይ ስደርስ አጓጉሉ ነው ከታየኝ ወይ አዲስ ቃል እዚህ በፊት ገጥሞኝ የማያውቅ ከሆነ ቀረብ አድርጌ ንባቤን አቋርጬ ምን ብዬ ላንብበው እንዴ? ለምን ቀለም አበላሻለሁ? ምን ብዬ ላንብበው? እንደዚህ በሉ። አንዳንዴ ትርጉሙ ምን ማለት እንደሆነ ለምሳሌ አስታውሳለሁ። አንድ ጊዜ መቼ እንደሆነ ፍጽምናኪ ብዬ ስል ፍጽምናኪ ብላችሁ ትሉ ትርጉሙ ማንም ሰው ፍጽምናኪ ለማለት ነው አይደል? የለም ብለዋል። መጠየቅ ነበረብኝ። ፍጽምናኪ ብለህ አጥብቅ እናኑ አለ መጠየቂያ እዚህ ጣለኝ። አስታውሰዋለሁ። አንዳንዱ እንደዚህ ተመለስንባት ቦታ ትታሰባለች። እና አንድ ጊዜ አንድ ጉባኤ ቁጭ ብዬ እያዳመጥኩኝ ሰንበት ትምህርት ቤት ነውና መድረክ የሚመራው ስንክሳር የዕለቱን ስንክሳር ላንብብላችሁ ብሎ እና ወዛቲ ዕለት የሚለውን በግዕዝ ያው ግዕዝ ስለማይችል አማርኛውን ማንበብ ጀመረ እና መልአከ እግዚአብሔር ከበራቸው ላይ ነበረ ሾላ ላይ ጻፉ አይደለ? ምን ይላል? ቡላ ግብሩ ለእግዚአብሔር። ቡላ የማን አገልጋይ ነው? ወቅዱስ ለአምላክ ያዕቆብ ዘያድር ውስተ ጽዮን፣ በጽዮን አድሮ የሚኖር የያዕቆብ ፈጣሪ ልዩ ባለሟል ነው ይላል። እዚያ ላይ ሲደርስ ቡላ ብሏልና አስታውሳለሁ። በአጋጣሚ እንታ በጽሐ ነበሩና ተው አቁም እዚያው ላይ ነበሩ። ተው ግድ የለም ስድብ ነው ቡላ ተብሎ እንዴት ይነበባል? እና ማታውቁትን ነገር መድረክ ላይ ወጣችሁ ጥሩ አይደለም። መጠንቀቅ ያሻል፣ መጠየቅ ያሻል። ምን ብዬ ላንብበው ይሄን ነገር? ቡላ በነገራችሁ ላይ ቡላ፣ ቦላ፣ ፓውላ፣ ጳውላ፣ ጳውሊ፣ ጳውሎስ
ይህ ሁሉ አንድ ነው የስሙ መሰረት። ቡላ ገብሩ ለእግዚአብሔር ማለቱ ወደ ምስጢር ሄዶ ነው እንጂ የቃሉ ትርጉም ውሁብ ማለት ነው፣ የተሰጠ ማለት ነው። ገብቷቸዋል። ሙሴ ብሂል ብእሲ እግዚአብሔር አላለም ስንክሳር ላይ በ14 ላይ እሱ የግብር ስም ነው እንጂ ሙሴ የማይዘረከብ ክቡ አይደለም፣ ባለማይ ነው። እንደዚያ አባ ቡላ አቡነ አቢብ አበ ብዙሃን ወይም ምዑዝ ብለው የሚተረጉሙ አሉ። አቡነ አቢብን አስቡት፣ ከአብርሃምና ከአሪክ ከቅዱሳን ተወልደው በስደት ሳይጠመቅ 1 ዓመት ቆይቶ ሰለባስተሪዎስ መጥቶ ሊቀ ጳጳሳቱ ቅዱሱ ሲያጠምቀው ከሰማይ ህብስት ሰማያዊ ጽዋ ሰማያዊ ቁርባን ከሰማይ ወርዶላቸው ከዚያ አሃዱ ሊል ሲል ሰለባስተሪዎስ ምን አንተ ነኝ እንጂ ምለው ብሎ አሃዱን ማን አለ? ሕፃኑ ቅዱስ ቡላ አለው። ስሙን እዚያ ዛፍ ላይ እንደተጻፈ የሚያውቁ ወላጆች ብቻ ናቸው። መንፈስ ቅዱስ አናግሮት ቡላ ብሎ አወጣው። ክርስትና ስም ማለት ነው። በጥንት ዘመን በነገራችሁ ላይ በዓለም ያሉ ክርስቲያኖች ሁሉ ክርስትና ስም ሲያወጡ ዝም ብሎ ጥሬ ስም ነው የሚሰጡት፣ ማቴዎስ ማርቆስ እያሉ። የኛ ኢትዮጵያ ለየት ያለ ነገር አለን አይደለም? ስመ ገብረ ናት ይባላል። ገብረ፣ ወለተ፣ አመተ፣ አጸደ። ዛሬ ግን የጎተትነ ስም ማራቀቅ የአዲስ አበባ ቄስ ይችልበታል። ነገራችን እኛም እኮ ሞክረነዋል። አንድ ዘይታችን አመረ ማርያም ብለን ስም አወጣንና ሰው እንዴት ነው ማን ያወጣው ይላል። እኛም እኮ እንዳቅማችን ትንሽ ጥሩ ነው፣ ግን ስለ ፍቅር ነው፣ ስለ መራቀቅ አይደለም፣ ስለ ፍቅር ነው። አሁን በዚያ ማዶ ምዕራፈ ቅዱሳን የሚል ስም ሰምታችሁ ከሆነ በማድላት ሆነ በማንን ሰይመው ማድላት ስለሆነ የሁሉም ገንዘብ ይሻላል ምዕራፈ ቅዱሳን አይደል? እንደዚያ እኮ ነው እንጂ የመራቀቅ አድርጋችሁ ደግሞ እንዳትወስዱት። ስም ማውጣት ጥሩ ነው። ለሁሉም አባታችን አቡነ አቢብ ከዚያ በኋላ 2 ጊዜ ሰማዕትነት ተቀብለው ሚያዝያ 18 አርፈው ወደ ሰማይ ሄደው የቅዱስ ጊዮርጊስን ክብር ካዩ በኋላ ተመልሼ ሰማዕት መሆን አለብኝ እንዴ እንደሱ ሳልሰቃይ ለፍቅር ጌታዬ መልሰኝ ብለው ተመልሰው መጥተው የለም ዘመነ ሰማዕታት አልፏል፣ አሁን ከጻድቃን ጋር ነው የምትኖሩ። ቅዱስ ሚካኤል ራሱ አስኬማውን የምንኩስና ልብስ አልብሶ በረሃ አስገባቸው። ያን ጊዜ አባ እብሎይ መላእክትን የመሰለው ቅዱስ ገና ታዳጊ ነበር፣ መጥቶ ወረዳቸው ሆነ። በገድል ኖሩ 42 ዓመት እህል ሳይቀምሱ ውሃ ሳይጠጡ ስለ ክርስቶስ ፍቅር ምን ያደርጉ እንደነበረ ታውቃላችሁ አይደል? ወይ ገምድ ወይም ወይ መትር ስጋው በግማድ 40 ስጋውን እየቆረጠ ለአራዊት ያበላቸው ነበር፣ ክርስቶስን ሕማም ከማሰብ። ይሄ የሆነበት ምክንያት ምንድነው ብትሉ ወዳጄ አቢብ ምን ላርግልህ አላቸው። ጌታዬ ሐዋርያት በዘመኑ የነበሩት በሙሉ እንዳዩህ ላይ እወዳለሁ አሉት። አንድ ቀን እንደተወለደ ሆኖ ታያቸው፣ አንድ ቀን እንደተሰደደ፣ አንድ ቀን እንደተጠመቀ፣ አንድ ቀን እንዳስተማረ፣ አንድ ቀን ታምራት፣ እያንዳንዷን ሐዋርያት ያዩዋትን ነገር ታያቸውና መጨረሻ ላይ እንደተሰቀለ ሆኖ ታያቸው። ከዚያ ጊዜ በኋላ ነው 700 ጊዜ በሾህ ጅራፍ ራሳቸውን ይገርፉ ነበር፣ አካላቸው ተለታትፎ እስኪያልቅ ድረስ 40 ከላይ እየወጡ ይልቁ ነበር። ታውቃላችሁ ወደ 10 ጊዜ ሞተው እንደተነሱ ስንክሳር አለውን ብቻ ነው የጠቀሰው። ወደ 10 ጊዜ ሞተው ተነስተዋል። እመቤታችን እየመጣች ቅዱሳን መላእክትና ሚካኤል እየመጡ ያነሷቸዋል። እና ጌታ ከቅዱሳን ሁሉ ለየት ያለ 2 ቃል ኪዳን ሰጣቸዋል። በዕለተ ዕረፍት ቀን አምላከ አቡነ አቢብ ኃጢአቴን ይቅር በለኝ ካለኝ ካልተጠራጠረ ኃጢአቱን ደመስስለታለሁ ብሎ ለዚያ ነው። ታስታውሱ ከሆነ የዓመት ሊሞላቸው ነው ለእንታ ፍስሐ ከተገደሉ ደህና ዋላችሁ። እና ሁልጊዜ ይገርመኛል። አንድ ካህን ናቸው። እንታ ፍስሐ ከአንደበታቸው የማይለዩት ነገር አለ አሉኝ። ምንድነው ስላቸው ኦ አምላካዊ ኢየሱስ ክርስቶስ ጊዜ ስራይ ኃጢአቴ እና አይነ ስውር አይደሉ። ብዙ ቃለም እኮ በቃላቸው ያውቃሉ ዳዊቱም ሁሉንም ነገር፣ ግን እችን ነው የሚያዘወትሩና እንታ እንዴት አመሹ እግዚአብሔር ይመስገን ቤታቸው ነበር። እችን አንቀጽ ለምንድነው የሚደጋግሟት? ለምን እንደሆነ እችም ምን ክፉ ምን ኃጢአተኛ ብሆን ጠፍቶኝ አይደለም ነገረ ቅዱሳን እያስተማርኩኝ ስላችሁ አይ ቃል ኪዳኗ እጹብ ናት። ብሰንፍ እችን 12 ጊዜ ሳልላት እሺ አይለኝም ብሏል። እንግዲህ 12 ጊዜ አምላካዊ ኢየሱስ ክርስቶስ ጊዜ ስራይ ኃጢአቴ እና የዛን ጊዜ እሳቸው የተገደሉ ሰሞን ከባድ አይደል? እንደዚህ አይነት ሐዘን እኔ ማይቻ አላቅም ለራሴም። እና ቆይቶ ከአበውም ጋር ከተነጋገርን በኋላ መጽናናት የሆነችኝ መልሼ ያችን ማሰብ ጀመርኩ። ጌታችን አንደበታቸው ላይ ያኖረ ሙያ ነበረው ማለት ነው። አንድም ወዲህ ደመ ሰማዕት ሊያደርግላቸውም ይሆናል እና እግዚአብሔር በእውነቱ በዕረፍተ ገነት ያኖራቸው። እና አቡነ አቢብ እንዲህ ያለ ቃል። ሁለተኛ ምን ላርግልህ ብሎ ለምናቸው ጌታዬ፣ በኋላ የሚመጣው ትውልድ ሰነፍ ነው። በማዕድ ጊዜ ቃል ኪዳኔን ያንተን ቸርነት አስቦ ስሜን እየጠራ 3 ጊዜ የጎረሰው እባክህ ብለዋል። ይሄ ነው በልቶ መጽደቅ ምን ይረቅ
የእግዚአብሔር ቸርነት። ለዚያ ነው ያን ቀን ሰለስቱ ምዕት ቢቀደስ ወድ ነበር የታዘዘ። ያን ቀን ሌላ ነው መሰለኝ የተቀደሰ አይደለ? በ25 የታዘዘው ሌላ ነው። ሰለስቱ ምዕት ቢቀደስ አንድ ለጻድቃን ስለሆነ ለነገሩ ሰለስቱ ምዕት ነው እንጂ መሰለኝ የተቀደሰ አይደል? እና እኔ በዜማ አንዲቱ ክፍል ያች እስመ አንተ ተተአዶ አይላፍ ኃጢአት ወታቀውም ወደ ተክለ ጽድቅ ብሎ ወትፈቅድ ምክንያት ለድሂን ልክ የጻድቃን ሲሆን የነበሩ ጻድቃን በክብር የሚለው ከላይ ደግሞ አለ በጻድቅ ስለ ጻድቃን እስካመ ይፈርዲው ለኩሉ በከመ ምግባሩ የሚለው ይዜማል አይደል? እቺ በተዜመች በወደድኩ ነበር። ወትፈቅድ ምክንያት ለድሂን ሰውን በምን ይዳን ብለ ምክንያት የምትሻ አምላክ። እንግዲህ አስቡት እንዲህ ያለ ሀብት የተሰጣቸው ናቸው። ጓደኛቸው አባ አብሎይ መላእክትን የመሰለ የደብረ አብሎግ ገዳም መስራች አበምኔት ብዙ ገዳማትን የመሰረቱ በጣም ደገኛ ጻድቅ ደግሞ አባ አብሎይ በየካቲት 5 በረፍታቸው በየካቲት 3 እንመለስበታለን። እግዚአብሔር የኔን ሁለት ደጋግ ጻድቃን በረከት ያሳድርብን። በተዳር ውስጥ ላለ የአብርሃምና ያሪክ በነገራችሁ ላይ ቅድም ስመጣ አንድ ነገር አስቤ ነበር። እስኪ ኢንተርኔት ጨርሶ ማትጠቀሙ ሰዎች እጃችሁን አውጡ እስቲ። ጨርሶ ኢንተርኔት ማትጠቀሙ ከቄሴን ጀምር አይጠቀሙ ማለት ኢንተርኔት ራሱ ነው ይጠቀማሉ። አልፎ አልፎ ይሞክራሉ። የማትጠቀሙ በደንብ አውጡ። ከፍ ተባረኩ ቡሩክ ሁኑ። ሥላሴ የዘላለሙ መንግስት ያውርሳችሁ። በዚህ ዘመን ከዚያ ቆሻሻ እንደተገላገለ ሰው እድለኛ የለም። ለምን አገባችሁ በኋላ እስረኛ ነው የምትሆኑት። ይቅርባችሁ። ቃል እግዚአብሔር የማያገኙ ሰዎች እንደው ይኖሩበት እንጂ በጣም ከባድ ነው። ለምን እንዳልኩኝ ይገባችኋል። ለሁሉም ጋብቻ ውስጥ ያላችሁ የአብርሃምና የሃሪክን የአሞኒና የሙሲያ ወይም አባያ ትባላለች ነፍሰ ጡሩና 1500 ትሰግድ ነበረች። ዛሬ ነፍሰ ጡር ነኝ መቀመጫ እንዲያው ጉባኤ ለምንድን ነው የማትመጪ? አልቅም አለመች እያለ ተቀመጥ ነው። አልፈርድም። ነፍሰ ጡር ምን እንደሆነ ምኑርነት ነፍሰ ጡርነት ምን እንደሆነ አላውቀውም። ግን ቅድስት ሙሲያን አስቢያት መበርታት ነው። አንዳንድ ጎበዝ አለ የሚመጣ ብዙ ግን መቼም የምታውቀው ነው። እግዚአብሔር ይማራቸው ይማረና እግዚአብሔር ሁሉንም በረከት ያሳድርብን። ያን ቀን አባታችን አቡነ ማቴዎስ ዘደብረ በርበሬ ፀሐይን ያቆሙ ወንዝ የከፈሉ ሐዋርያዊ ጻድቅ ናቸው። አቡነ ማቴዎስ ዘደብረ በርበሬ ዓመታዊ በዓላቸውን አቡነ ሕፃን ሞዐ ቃል ኪዳናቸው ነው። እነ ቅዱስ ዮልዮስ ዘአቅፋሐስም ዓመታዊ በዓላቸው ነበረ። በ26 የጌታ ወንድም የተባለ ሐዋርያው ቅዱስ ያዕቆብ፣ ሐዋርያው ቅዱስ ጢሞና ከ7ቱ ዲያቆናት ከ12ቱ አርድእት የተቆጠረ ደገኛ ቅዱስ ሰው ነው። በ27 የቸሩ መድኃኔዓለም ተመስገን ነው። ሰዓት እንደፈራሁት አይደለም። የቸሩ መድኃኔዓለም ዓመታዊ በዓሉ ነበረ። ጌታ ልብ በሉ፣ እግዚአብሔርን በትንሽ ነገር ማስደሰት ይቻላል። የክርስቶስ የመድኃኒታችንን ሕማሙን መከራውን አቡነ መባጽዮን አስባቸው። በነገራቸው ለጥቅምት 27 ዓመታዊ በዓሉ የሆነበት ምክንያት አቡነ መባጽዮን ናቸው እንድታውቁት። እሳቸው ናቸው ክብረ በዓሉን ወደዚህ መጥቶ ለመከበር ምክንያት የሆኑት። አቡነ መባጽዮን ብዙ እንደ ቅዱሳን ገድል አላቸው። እንደ ቅዱሳን ሁሉ ገድል አላቸው። ለየት የሚያደርጋቸው በሰማይ የቅዱሳን ጉባኤ የተደረገና በጉባኤው መካከል ጌታ ከዚህ ሁሉ የሚበልጥ ወዳጄ መባጽዮን ነው አለ። ቅዱሳን በሙሉ ደነገጡ። ጌታዬ ሆይ ጌታችን እሱ ሰርቶት እኛ ያጎደልነው ነገር ምን ኑሮ ነው? ምንም አላጎደላችሁም። ታዲያ በምን በለጠን? ስለ ስሜ ስለ ፍቅሬ ዝክር ሲዘክር ስለኖረ ነው። አያችሁ የጌታን በዓል። እንደውም አንድ ሰው ሰሞኑን ምናምን ብሎ መጣ መድኃኔዓለምን ልዘክር ብሎ አለ። ለምን እንደሆነ ገብቶኛል። ዳርዳሩ ለምንድን ነው መዘክር ይፈልግ አይባል ማለት ለምን እያልኩ አይ በቃ ሰው መክሮኝ ነው። ምን ብሎ ነው የመከረ? እንደዚህ ብሎ። አያችሁ ጥቅምት 27 ቀን ልጅ ወልደዋል። ከዛ ልደት እንዳያከብሩ አታከብሩ ለከልክለናል። ስለዚህ የልደቱን ቀን ምናምን አሳቡ። ይሄ ጣዖት አምልኮ ነው። ስለዚህ ምን አልኩት? መጋቢት 27 ዘክር። አንዳንድ ሰው ምን ይላል? በተወለድኩበት ቀን ብቆርብስ? አትቆርብም። የጌታ ስጋው ደግሞ ያንተ ጣዖት ማከበሪያ አይደለም። በዋዜማው ትተህ በማግስቱ ያን ቀን መቆረብን ምን አመጣው? ምን አመጣው? የሰሞኑ ሰዎች እንዳሉት አህያ ይበላል አይበላም። ምን አመጣው? እውነቴን ነው። አንተ ለመቆረብ ለምንድን ነው የተወለድክበትን ቀን የምትጠብቀው? ምንድነው አንተ የተወለድክበት ቀን ምንድነው ሙያው? እንዴ
ችግር እኮ ነው። እና ስለ ክርስቶስ ፍቅር ነው። አቡነ መባጽዮን ታውቃላችሁ፣ የክርስቶስን ዝክሩን ራሱ ማለት ነው እንጀራውን ከመቤታችን ዝክር ጋር አይደምሩትም። የመቤታችን ከቅዱሳን አይደመርም። እንደየክብራቸው ላይ የራሱ ነው የሚቀመጥ። ታዲያ ሲዘክሩ ከየት ነው? ገበያ ወጥተው ነው። ገበያ ወጥተው ሲዘክሩ ታውቃላችሁ አይደለም? በጣም ብዙ ሰው ነው የሚሰበሰብ። የራበው ለመመገብ፣ የታመመ ለመፈወስ። ከጠላው ታውቃላችሁ ብቸኛው የምንቀምሰው ጠላ የአቡነ መባጽዮን ዝክር ነው እንጂ ሌላ ጠላ መቼም ምን ሊያደርግልን። ይኸውም አስታውሳለሁ አንድ ጊዜ እንታ አልጠጣም ቢሰለች፣ አረ ትልቅ ሰው መስል ለካ ሞኝ ነህ የአቡነ መባጽዮን ይቅር ይበልኝ። ጠብታ ምትሆን መቅመስ ለምን ድዊ ትፈውሳለች፣ ሙት ታስነሳለች። ጠላው የእግዚአብሔር ይመስገን እንታ ይዘክራሉ የአቡነ መባጽዮንን ዝክር እንደ ጻድቃኑ ስርዓት። እና አባታችን መባጽዮን ይህን በማድረጋቸው ምክንያት ለምንድን ነው ይህን ያደረጉ ቢባል ጌታን ጠየቁት። ጌታዬ አሉ። አቤት። በአካል ይገለጽላቸው ነው። ጌታዬ ጻድቃንን፣ ሰማዕታትን፣ ነቢያት፣ ሐዋርያትን የዘከረ የነሱን ዋጋ ያገኛል ብለሃል በቅዱስ አንደበት አሉ። አዎ ብያለሁ ጌታዬ። እሺ አንተን በዘክርስ ነፍሳትን ከሲኦል እንድታወጣ ስልጣን እሰጥሃለሁ አላቸው። ለአንተ ብቻ ግን አይደለም ከአንጀቱ ላደረገው ሁሉ ይህን ስልጣን እሰጠዋለሁ። ጻድቃን ሰማዕታትን የዘከረ ራሱ ይድናል፣ መድኃኔዓለምን የዘከረ ሌላውን እንዲያድን ስልጣን እሰጠዋለሁ ብሏቸው። ግን በፍቅር ነው፣ ከአንጀት ነው መሆን ያለበት። ዘክረዋል፣ ብዙ ገድል አድርገዋል። ዓርብ ሐሞት ይጠጡ ነበር አይደል? አቡነ መባጽዮን በዘመናቸው በሙሉ እኮ ድንጋይ ተሸክመው ነው የኖሩት። ሲቀመጡ ሲሄዱ ተሸክመው፣ ሲተኙ ደረታቸው ላይ ያስቀምጣል። ደረታችሁ ላይ ድንጋይ ያስቀምጣችሁ እስኪ 3 ደቂቃ ከተኛችሁ ጸጥና መጥቶ ትንፋሽ ያጥራችኋል። ላትሞክሩት ደግሞ። አንድ ጓደኛ ነበረኝ ድሮ እንተው ስንቱ ተናግሬ በሕይወተ ሥጋ ያለ ሰው ለሁሉም አባታችን መባጽዮን ብዙ አስገራሚ ነገር ነበራቸውና ጌታችን አንድ ቀን ሲወጡ ህፃናት ይጫወታሉ እና ህፃናቱ መካከል በትረ መስቀል ይዞ ህፃናቱ ጋር አብሮ ይጫወታል እና ሲያዩት ምድራዊ ነው ሰማያዊው ይሄ ህፃን እና እስቲ የኔ ልጅ ማነህ ሄዶ ታቀፈ፣ በልብሳቸው ተቀለሉት። ቢያዩት ማን እንደሆነ አወቁ፣ ተጫወቱ። ጌታዬ ልመናዬን ስማኝ አሉት። ምን ላድርግልህ? በሲኦል ካሉ ነፍሳት የፈቃድን ያህል ማርልኝ። እሺ ሂድና አውጣ። በምን አቅም? እንካሄን በትረ መስቀል ስለ አድኗቸው እሱ አይደለም። እዚያ ሄደው ሲያወጡ ሽበክቡ ሽባክናፍል እንደሚከድም ብዙ ወደ ዙፋኑ ሲቀርቡ ይህን ሁሉ ማን አምጣለ? ትንሽ አይደል ያዘዝኩልሽ ጌታዬ፣ ይሄ ባንተ ስልጣን ነው እንጂ መቼ ይሆናል? በልክ ህይወቱ አጥምቃ አስገባችሁ ለሚካኤል ስጥ መግባት እና ጌታ አንድ ቀን ከልብሳቸው ላይ ምራቁን እትፋለ። ያ ቅዱስ ምራቅ ምን እንደሚያደርግ ታውቃላችሁ አይደለም? በወንጌል እንኳን ተጽፏል አይደለም? አሁን መናፍቁ ምራቅ ስንለው እንዲሁ የኔና አንተ የረከሰ ምራቅ ነው። አዎ የጻድቃን ምራቅ ልዩ ነው። ይልቁን የፈጣሪማ ልብሳቸው ላይ እችን ልብስ ከአንተ በቀር ማንም እንዳይለብሳት። አንድ ሰው መጥቶ ልቆርብበት አውሰኝ አላቸው። አዋሳቸው። ጌታ ተጣላቸው። ይቅር በለኝ ብሎ እንደገና አላምረት ለምነው ታርቀዋል። ብዙ ድንቅ ስራ ብዙ ያላቸው አባት ጥቅምት 27 በ74 ዓመታቸው የነበሩ ናቸው። ግን አንድ ነገር ላንብበላችሁ። ገድለ አቡነ መባጽዮን ላይ እጹብ የሚያሰኝ ድንቅ የሆነ ነገር አያችሁ። ልብ እንድናደርግ ነው። እንዲህ ይበሉ፣ ተከተሉኝ። እንዴት ዋላችሁ? ጌታችን አንድ ቀን ጌታችን ምን ትመኛለህ? እንደ ፈቃድ የለምን እንደ አንድ ነገር ለምነኛ አላቸው። ጌታዬ ተሰቅለልኝ መከራ እንዲገባኝ ብለዋል። ትችለዋለህ ጌታዬ እንደ ቸርነት ብለዋል። መታየት ተዛውን የሚመስላችኋል? ኢየሩሳሌም ይዟቸው ሄደ። ኢየሩሳሌም ይዞ ሄዶ መስቀል ተተከለ። በረቂቅ ስልጣን ቀኖት ሁሉ ተዘጋጀ። ተሰቅሎ ቢያዩት ለተወሰነ ጊዜ እንደሞቱ ሆኑ። ጌታ አነሳቸው። አትችለውም ብያለሁ እኮ አሁን እንደምን ልታይ ጌታዬ? እንደ ወትሮ እንደ ሕፃንነት ትሻለኛለህ። ይህንን ካዩ በኋላ ወስደው ችንካር ከጉልበታቸው ላይ አስገብተው እንግዲህ አስቡት፣ ችንካሩ ይቆስላል፣ ይተላል፣ ብዙ ነገር እና ይጮሃሉ። ህመሙ ስቃዩ በዝቶ ጌታ መጥቶ አንተ ምን ነው የምትጮህ? ጌታዬ አልችለው አልኩኝ። እኔ ሲቸነኩርኝ እንኳን አልጮህኩም፣ ዝም ብዬ ነው የቻልኩ። አንተ እኮ ፈጣሪ ነህ፣ እኔ ፍጡር አይደለሁ፣ በምኑ እችለዋለሁ? በልና ልውሰድ ብሎ ወደ ሰማይ ወስዳቸዋል። ከዚያ በኋላ ያለውን ነው የምትመለከቱት። ወአዲ ይላል ገጽ 205 አንቀጽ ቁጥር 56 ላይ ወአዲር የመንክራተው መድማተ ወሀገረ ስፊተ በሰማይ ሰማያዊት ርስትን
ድንቅ ድንቅ የሆነ ነገርን ተመለከተ። ወሬ ካይበ ጽልመተ ውስተ ጸድፍ ጽንፍ ዳር የሌለው ጨለማ ሀገር አየ። ይኸውም ገሃነም ነው። ወመደንግጸ ወብዙሃን ሰብ ይወድቁ ውስቴቱ ብዙ ሰዎች ወደዚያ እሳት ወደዚያ ጨለማ ሲወድቁ ያል ወተስእሎ ለመድኃኔዓለም ጌታችን መድኃኒታችን ኢየሱስ ክርስቶስን አቡነ መባጽዮን ጠየቀው። ወይ ቤሎ እለመኑ ሙንቱ ሰብ እኒህ ወደ ጨለማው የምጥላቸው እነማን ናቸው አሉ። ወይ ቤሎ እለሃመይዎ ለዘርዓ ያዕቆብ ንጉሥ በእንተ ዝተኮነኑ ወዳጄን ዘርዓ ያዕቆብን የሚያሙት ናቸው፣ በዚህ መፈርድባቸው እነሱ ነው አለ። ቀጠለ። ዋዲርየ ክልኤተ ደመናተ ሁለት የደመና በአምሳል አፍራስ እንደ ሰረገላ መቀመጫ ያላቸው ሁለት ደመናትን አየ። ጽይደዋን ያለ ብርሃን ያላቸው ሲል ነው ነጭ አለ። ወይ ቤሎ ለመድኃኔዓለም እሉ አፍራስ ዘመኑ አለ። እኒህ ሰረገላ የብርሃን የደመና የክብር ሰረገላዎች የማን ናቸው አለው። ወይ ቤሎ አሃዱ ዘዚአከ አንዱ ወዳጄ ለአንተ ወአሃዱ ዘዘርዓ ያዕቆብ አንዱ የንጉሥ የዘርዓ ያዕቆብ ነው። ዘትጽያኑ ቦሙ እንዘታውሩ ሀበ ኢየሩሳሌም ሰማያዊት ወደ መንግሥተ ሰማያት ስትሄዱ የምትቀመጡባቸው ናቸው። ቀጥሎ ቁጥር 59 ይላል። ወይ ቤሎ አባ መባጽዮን እንደዚህ አለ። በምንት አስተማሰልከኒ ሊተ ለኃጥ እኔን ኃጢአተኛውን እንዴት በሱ መሰልከኝ አለና ምስለ ፀሐይ ርቱ ሃይማኖት ከፀሐዩ ንጉሥ ከዘርዓ ያዕቆብ ሃይማኖቱ ከቀና ንጉሠ ፍትሕ አለው ሐቅን ከሚፈርደው የአቡነ መባጽዮንና የመድኃኔዓለምን ንግግር እንመን ወይስ በዚህ ዘመን ያሉ የእሾዎችን ሰዎች ንግግር እንመን? የትኛው ይሻለናል? ለዚያ ነው አፄ ዘርዓ ያዕቆብ ጻድቅ ንጉሥ ናቸው፣ ቅዱስ ንጉሥ ናቸው። ምን ተሆነ እንግዲህ ይኸው ገድለ አቡነ መባጽዮንን ልመን፣ የቸሩ መድኃኔዓለምን ንግግር ልመን ወይስ ያንተን ዘመን ተራቅኩ የምትለውን ድንቁርና በድንቁርና የምትመካ? በዚህ ዘመን ታውቃላችሁ ሰው ዲግሪ ያለኝ ፕሮፌሰር ነኝ ምናምን ነኝ ቴዎሎጂ ምናምን ተምሬያለሁ እያለ በድንቁርና የሚመካ ብዙ ሰው አለ። እግዚአብሔር በድንቁርና ከመመካት ይሰውረን፣ የጻድቁን በረከት ያሳደረብን። ያን ቀን አባ መቃርዘ ሀገረ ቃው አባ ሐራ ድንግል ዘግብፅ ግብፃዊ ቀዳሚው የመጀመሪያው ሐራ ድንግል የኢትዮጵያዊ ሳይሆኑ ዓመታዊ በዓላቸው ነበር። አባ ጽዬ ድንግል ዓመታዊ ረፍት መታሰቢያቸው ነው። ቸሩ መድኃኔዓለም 13ቱ ሕማማት 5ቱ ቅንዋት ጌቴሴማኒ ሊቶስጥራ ቀራንዮ ጎልጎታ ቅዱስ መስቀሉ ስጠሩ ቅዱስ ዕፀ መስቀል ዕፀ ሕይወት ዕፀ መድኃኒት ዕፀ በረከት ዕፀ ስርየት ዕፀ ኃይል አይደል? ንጉሠ እጽዋት እንደሚለው መጽሐፍ አባ ጊዮርጊስ ማለት ነው። የቅዱስ መስቀል የቸሩ መድኃኔዓለም ሕማሙ የሞቱ በረከት ይደረብን። በ28 አቡነ ይምዓታ ዘገርአልታ የገርአልታው ኮከብ ከ9 ቅዱሳን አንዱ ተራራ አስከሬናቸውን ተጎምሶ የሚቀበልላቸው ገርአልታ ታውቁት ያለ ጎህ የሚባለው ረጅም መቼም በዓለም ታሪክ አስደናቂ ቤተክርስቲያን እሱ ነው። ገርአልታ ጎህ የሚባለው ስፍራ የአቡነ ይምዓታ ነው። ትናንት መርትያኖስ መርቆሪዎስ ያፌት ኖህ የባረከው ዓመታዊ በዓላቸው ነበር። አብየ እግዚእ ቀድሞ ከዚህ ደብር ይከበሩ የነበሩ ዛሬ ስማቸው የተረሳ አቡነ አርከሌድስ የአቡነ አብይ እግዚእ ልጅ የሚባሉ የጸጋ ልጅ አቡነ አርከሌድስ ዓመታዊ በዓላቸው ነው። በነገራችሁ ላይ አቡነ አርከሌድስ እናት ደግ ሰው ነበረች እና እሱን ነፍሰ ጡሩና የሚወለድበት አይደለም ነፍሰ ጡሩና ነው እንጂ ሞተች። መጀመሪያ መቃብር ቆፍሮ ገንዘው ሊቀብሯት ሲሉ ተንቀሳቀሰች። አራ ፍቷት ተበላ ተፈታ ብድግ ብላ ቀጥ ደስታ ወዴት ቆየሽ? ወደ ሰማይ ሄጄ እንደው እንደ መብረቅ ያለ ብርሃን ድምጽ ሰማሁኝ፣ ከሷ የሚወጣ ጻድቅ አገልጋይ አለኝ ትመለስ ትኑር ብሎ ያው በኋላ ምን ነው ብዙ ድንቅ ታምራት ሰርተው ብዙ ቃል ኪዳን ተቀብለው ነው ያረፉ። ምን ብሏቸዋል? ጌታዬ ምን ትሰጠኝ ብለዋል። ከአባትህ ከአብየ እግዚእ ጋር አኖርሃለሁ፣ ርስትህ ከሱ ጋር አንድ ነው፣ ቃል ኪዳንህ ከሱ ጋር አንድ ነው ብሏቸዋል። አቡነ አብየ እግዚእ አቡነ ገብረ ክርስቶስን አመነኮሱ። አቡነ ገብረ ክርስቶስ አቡነ አርከሌድስን አመነኮሱ ማለት ነው። እንድታውቁት የሚያስፈልገው ነገር መልክአ አብየ እግዚእ የምትደግም ከሆነ መጨረሻ ምንድን ነው የሚለው? ሰላመ ክቡር ስምከ ፍዳ ነበበ አፉየ እስከ ማዘኑ ይትናዘዝ ማኅደረ ሐዘን ልብየ አብየ እግዚእ ተንሥእ ለናዝዞትየ ወመተረፍከ አንተ እንበለ ትምጻእ አቡየ ለአርከሌድስ ወልድከ ፈነወ ሀቤየ ያለው ይሄ ነው። ያው ደብራችን እናከብራለን። በእውነቱ ያው ሌላው ሰው ያክብር እንጂ እኛ እናስባቸዋለን። እግዚአብሔር ጻድቃኑን በረከት ያሳደረብን። ዛሬ 29 ነው። አቡነ ሳሙኤል ዘወገግ፣ አቡነ ታዲዮስ ዘባትረዋን፣ አቡነ እንቆ ብርሃን ወደ ሰሜኑ የኢትዮጵያ ክፍል አካባቢ እነ ቅዱስ ጸቃው ድንግል የደብረ ዘህኝ አባ ገብረ ማርያም ዘሃንታ ወንበር እነ
ቅዱስ ድሜጥሮስ ዘተሰሎንቄ እና እነ ቅዱስ ስቅጣር ዓመታዊ በዓላቸው ነበረ። እግዚአብሔር ሁሉንም ጸጋ በረከት ያሳደረብን፣ በረከታቸውን ያሳደረብን። የማንረሳው ነገር ስለ ጻድቃን የምንነጋገር በረከታቸው እንድናገኝ፣ ስለ እመቤታችን ስደት መከራ የምንነጋገር ሐዘኗ ስደቷ ገብቶ እንድንሳተፍ 7 ቀን ነው የቀረን። እነዚህ 7 ቀናት ምጽዋት፣ ስግደት፣ ጾም እንደ አቅም እንደ ችሎታ መጠን መማፀን፣ ከታዘዘ መቅሰፍት፣ ከነደደን እሳት፣ ከዕለትኪት፣ ከዘመነ መንሱት፣ ከግራ ቁመት እንዲሰውረን ይሰውረን ይችሉ መድኃኔዓለም። ለምስጋና እንነሳ።
እምነኩልንም ወላዲተ አምላክ እመኩልነ ከልጅ ወዳጇ ማልዳት አማልደን። እናቱን በምሕረት ቁጣውን በትዕግስት ይላክልን። ለታመመ ሁሉ ምሕረቱን ይላክልን። ለመምህራችን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን። ቤታችን ከክፉ ነገር ትጠብቅልን። ለወንድሞቻችንም ቃለ ሕይወት ያሰማልን። ከሩቅም ከቅርብም ተሰባስበን ቃሉን እንድንሰማ የፈቀደልን እግዚአብሔር አምላካችን ከተለያየ ፈተና ሰውሮ ቤታችን የልባችን መሻት እያስፈጸመች ፍጻሜያችን ያሳምርልን። ቃቢ ወተወስራ ያጣታል አመት ከአጸደ ማርያም ከቅዱሳን አባቶቻችን ከባሉ ረድኤት በረከት ያሳትፈን። ሰላም ያሳድረን። አቡነ ዘበሰማያት ኢየሱስ ክርስቶስ ከመ ይስረይ ኃጢአት እግዚአብሔር ይፍታ። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን እርሱን ያውርስልን። የሚቀጥለውን ቀን 7ቱን ቀን ሳልነግራችሁ ቀረሁኝ። እሱን ላስታውሳችሁ እና እንጨርስ። ነገ ቅዱስ ማርቆስ ወንጌላዊ ዓመት በዓሉ እንደሆነ ታውቃላችሁ ብዬ ተስፋ አደርጋለሁኝ። ሳምንት ላስታውሳችሁ ነበር አትረሱም በማለትም ሊሆን ይችላል። ነገ ቅዱስ ማርቆስ ወንጌላዊ ዓመታዊ በዓሉ ነው። ልደቱ ነገ ነው። በጣም ነው የሚከበር። ስለዚህ ቅዱስ ማርቆስ ምስባኩ ይኖራል። ለሁሉም እንድናከብረው ነው። ቅዱስ ማርቆስ ነገ፣ ቅዱስ ዮሐንስ ነቢየ ልዑል፣ ቅዱስ ፋሲለደስ ሰማዕቱ፣ አፄ ይስሐቅ ኢትዮጵያ ንጉሠ ነገሥት፣ አቡነ አብርሃም ጻድቁ ዓመታዊ በዓላቸው ነው። በአንድ እነ መክሲሞስ የአፍሪቃ በሰሜን አፍሪካ አካባቢ የተነሱ ቅዱሳን ሰማዕታት ናቸው። ቅዱስ ናኩቶ ለአብ አለ። በሁለት አቡነ ሊባኖስ ዘመጣ፣ አባ ሱንቲዮ፣ አባ ጴጥሮስን የመሰሉ ቅዱሳን፣ በሶስት ቶማስ ዘደማስቆ፣ እነ ያዕቆብ ወዮሐንስ፣ ሌሎችም ቅዱሳን ዓመታዊ በዓላቸው አለ፣ ይከበራል። በሶስት ማለት ነው። በአራት አባ አበይዶ ታላቁ ዓመታዊ በዓላቸውን፣ ሌሎችም ቅዱሳን አሉ። በአምስት ቅዱስ አባታችን አባ ዮሐኒ ዘደብረ አሳ ማለት ነው። አባታችን አቡነ ዮሐኒ፣ ቅዱስ ቴዎድሮስ፣ ቅዱስ ለንጊኖስ አሉ። በስድስት የእመቤታችን በዓል ነው። የብዙ ቅዱሳን በዓል ነው። የሊቃነ ጳጳሳትን በዓል ነው። ስለዚህ የዛሬ ሳምንት እግዚአብሔር ፈቅዶ ትምህርቱን የምናጠቃልልበት ይሆናል ማለት ነው። እግዚአብሔር አምላካችን በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን ሾህ ሳይወጋን ኃጢአት ሳያሰለጥንብን በደለም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ውስጥ ሁላችን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን። አሜን።